ጤና ይስጥልን የተከበራችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ የአርብ ረፋድ ዳጉ ቀጥታ ስርጭት ውይይታችን ነው። ዛሬ በዳጉ ውይይታችን የህግ ጉዳይ እናነሳለን። ሰሞኑን አንድ ነባር አዋጅ ተሻሽሎ በህዝብ ተወካዮች ምክር ቤት ጸድቋል። በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መደገፍን ለመከላከልና ለመቆጣጠር የወጣ አዋጅ ነው። ይህ አዋጅ የነበረ አዋጅ ቢሆንም የህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ከፍትህ ሚኒስቴር እንደውም ጉዳዩ ከሚመለከታቸው ከተለያዩ ባለድርሻ አካላት ጋር ባደረገው ውይይት አዋጁን አሻሽሎ አዳዲስ ጉዳዮችንም ጨምሮ ህግ ሆኖ እንዲወጣ ደንግጓል። ታዲያ በዚህ አዋጅ የተደረጉ ማሻሻያዎች ምን ናቸው? አስፈላጊነታቸውስ ምን ደረጃ ድረስ ነው? ከሌሎቹ ከህገ መንግስቱ ከሰብአዊ መብት አያያዝና ከሌሎች ዓለም አቀፍ ስምምነቶች አንጻርስ እንዴት ይታያል ስንል ዛሬ በዳጉ ውይይታችን በሰፊው የምንወያይበት ይሆናል። ውይይቱን እየመራው ሃይማኖት ገነና አብሬያችሁ ቆያለሁ። አብራችሁን ቆዩ። መልካም ተመልካቾቻችን፣ ለዛሬው ውይይታችን እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼን በቅድሚያ ላስተዋውቃችሁ። አጠገቤ ካሉት ልጀምር። የተከበሩ አቶ ለማ ተሰማ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አባል ናቸው። መሀል ላይ ያሉት አቶ ቴዎድሮስ ሳሙኤል በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጄኔራል፣ እንዲሁም አቶ ብስራት ጌታቸው ጠበቃና የህግ አማካሪ ናቸው። እንግዶቼ ሁላችሁም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ውድ ተመልካቾች፣ እናንተም በያላችሁበት ሁናችሁ ባነሳነው ርዕሰ ጉዳይ ላይ ሀሳብ፣ አስተያየት ወይም ጥያቄ ካላችሁ በቀጥታ ስልክ መስመራችን 0112704235 በመደወል ሀሳባችሁን ልታጋሩን፣ ጥያቄም ካላችሁ እንግዶቻችንን መጠየቅ ትችላላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም፣ በቀጥታ ወደ ውይይታችን እንገባለን። ከአቶ ቴዎድሮስ ልጀምርና ነባሩ አዋጅ ለምን ማሻሻል ያስፈልጋል? አመሰግናለሁ። ከዚህ ቀደም የነበረ አዋጅ ቁጥር 780/2005 ዓ.ም የወጣ ነው። ይህ አዋጅ ለረጅም ዓመታት ስራ ላይ ሲውል ነበር። ነገር ግን ይህ አዋጅ በተግባር ሲፈተሽ የተለያዩ ክፍተቶች ተገኝተውበታል፣ አብሶ ከክስ ሂደት ጋር ተያይዞ። ስለዚህ በዚህ አዋጅ ግልጽነት የጎደላቸው የተለያዩ ድንጋጌዎች አሉ። ለምሳሌ አመንጭ ወንጀል የሚለው አመንጭ ወንጀል ምንድን ነው የሚለው ግልጽ አይደለም። አመንጭ ወንጀልን ለምሳሌ አዋጁ ላይ በትርጉም ክፍል አንቀጽ 2 ንዑስ አንቀጽ 4 ላይ አመንጭ ወንጀል ማለት ከ1 ዓመት ቀላል እስራት በላይ የሚያስቀጥልና የወንጀል ፍሬ ያለው ይላል። የወንጀል ህጎቻችንን ስናያቸው ደግሞ ከቀላል እስራት እስከዚህ ዓመት የሚሉ ናቸው ብዙዎቹ። ለምሳሌ ስርቆትን ብንወስድ ከቀላል እስራት እስከ 5 ዓመት፣ አራጣን ብናየው ከቀላል እስራት እስከ 5 ዓመት። እንዲህ ስለሆኑ ወንጀሎቻችን መነሻ ቅጣታቸው ክሊርሊ የተቀመጡ አይደለም ከቀላል እስራት ተብሎ። ስለዚህ ክሊር የሆነ ግልጽ የሆነ መነሻ ቅጣት ማስቀመጥ ስላስፈለገ ነው። ግልጽ ያልሆኑ አንቀጾች አሉ። ለምሳሌ አሁን በዚህ በተሻሻለው አዋጅ 1387/2017 በቅርቡ የጸደቀው አዋጅ ላይ አመንጭ ወንጀል የሚለውን በግልጽ ዲፋይን ተደርጓል ወይም ትርጉም ተሰጥቶበታል። በዚህ መሰረት ሲተረጎም በሁለት መንገድ ነው የተተረጎመው አመንጭ ወንጀልን። ዓለም አቀፍ የሆኑ ተሞክሮዎችን ወስደን አንደኛ ምንድነው ትሬሽሆልድ አፕሮች የሚባል አለ። መነሻ የገንዘብ መጠንን አመንጭ ወንጀሎችን መነሻቸው ለምሳሌ ከ500 ሺህ ብር በላይ የሚያመነጭ ወንጀሎችን አንድ ሰው ከፈጸመ ያ ወንጀል አመንጭ ወንጀል ሆኖ ይህንን ወንጀል ደግሞ ከዚህ ወንጀል የተገኘውን ገንዘብ ወይም ንብረት ህጋዊ ለማስመሰል በማንኛውም ሁኔታ ከተጣረ ያ ወንጀል በወንጀል የተገኘ ገንዘብን ህጋዊ አስመስሎ ማቅረብ ወንጀል ያ ሰው ሊከሰስ ይችላል። ወይም ሌላ ሶስተኛ ሰው ይህንን ንብረት የደበቀ እንዲሁም ደግሞ በራሱ ስራ ያደረገ ተጠያቂ ሊሆን ይችላል። ይሄ አንዱ ትሬሽሆልድ አፕሮች ምንለው ነው። ሌላኛው ደግሞ ሊስቲንግ አፕሮች ነው። ወንጀሎችን በዝርዝር እነዚህ ወንጀሎች በዓለም አቀፍ ተሞክሮች ፋታፍ ሪኮሜንዴሽን የሚባል አለ። እነዚህ ሊስት የተደረጉ ወንጀሎች ብራቸውም ፕሮሲድ ኦፍ ክራይም ወይም ደግሞ የሚያመነጩት የወንጀል ፍሬም አነስተኛ ቢሆንም ግን እንደ አመንጭ ወንጀል ሊቆጠሩ ይገባል ተብለው በዚህ በተሻሻለው በአባሪ
አንድ ላይ ወይም አባሪ ተያይዟል 21 ወንጀሎች ተዘርዝረዋል። ባይ ኤኒ ሚንስ ለምሳሌ የተደራጁና ድንበር ተሻጋሪ ወንጀሎች ምንላቸው የሙስና ወንጀል ፕሮሲዱም ከ500 ሺህ ብር በታች ቢሆንም የወንጀል ፍሬው ላውንደር ከተደረገ ያ ሰው በመኒ ላውንደሪንግ ይጠየቃል ማለት ነው። ሶ ሚክስድ አፕሮች ተጠቅመን አንደኛ ግልጽ የሆነ ፍርድ ቤት ላይ የተለያዩ ችግሮች እያጋጠሙን እንዲሁም ባለሙያዎች ወደ ክስ ሲሄዱ መጀመሪያ የነበረው ቀድሞ የነበረው አዋጅ ላይ አመንጭ ወንጀል ማለት ከ1 ዓመት በላይ የሚያስቀጣ ለምሳሌ ስርቆት ከ1 ዓመት ከቀላል እስራት ነው የሚለው ከ1 ዓመት በታች የሚያስቀጣ ስርቆት አለ። ነገር ግን በዚህ አዋጅ ስርቆት ከተፈጸመ ሙስና ከተፈጸመ ከ500 ሺህ ብር በታችም ቢሆንም ይሄ ወንጀል አመንጭ ወንጀል ነው። እንዲሁም ከ500 ሺህ ብር በላይ የሆኑ ለወደፊት የወንጀል ባህሪዎች በተለያየ አዋጅም በተለያየ ጊዜም ስለሚቀያየር አዳዲስ ወንጀሎች ስለሚመጡም እነዚህንም ተገማች እዚህ ውስጥ ለማስገባት ብለን ሊስት ካረግናቸው ውጪ ደግሞ የሚያመነጩት ገንዘብ ከ500 ሺህ ብር በላይ ከሆነ በዚህ ስር እንደሚካተቱና ሚክስድ የሆነ አፕሮች ተጠቅመን ዲፋይን አድርገናል። ይሄ አንድ ግልጽነት የጎደላቸው አንቀጾችን ግልጽ ማድረግ ነው። ሌላኛው ደግሞ ሀገራችን ኢትዮጵያ የፈረመቻቸው የተለያዩ ዓለም አቀፍ ስምምነቶች አሉ፣ ምክረ ሀሳቦች አሉ። ፋታፍ ሪኮሜንዴሽን የሚባል ከመኒ ላውንደሪንግ ጋር ከፋይናንስ ወንጀሎች ጋር የሚፈጸሙ እኛም የምንገደድባቸው ኢትዮጵያ ከሌላ ሀገር ጋር ትራንዛክት ለማድረግ ይህን ፋታፍ ሪኮሜንዴሽን ፋይናንሻል አክሽን ታስክ ፎርስ የሚባል አለ። 40 ምክረ ሀሳቦች አሉ። ምክረ ሀሳቦቹ በየጊዜው እየተጨመሩ ናቸው። ሶ ይሄ መኒ ላውንደሪንግ አዋጃችን ከዚህ ጋር መጣጣም አለበት። ሌላኛው ደግሞ እዚህ 780 ላይ ያለ የወንጀለኞችን ተሳትፎ ደረጃ ከግምት ውስጥ ያስገባ አይደለም። ለምሳሌ አንድ ሰው አመንጭ ወንጀሉን የፈጸመው ሰው ለምሳሌ ሙስና ወንጀል ፈጽሞ ያንን በሙስና ወንጀል ያገኘውን ገንዘብ ህጋዊ አስመስሎ ያቀረበ ሰው ይህንን ህጋዊ አስመስሎ ሲያቀርበው እያወቀ ነው ይህንን መኒ ላውንደሪንግ ወይም ደግሞ በወንጀል የተገኘ ገንዘብን ህጋዊ አስመስሎ ያቀረበው። ሌላ እስቲ ሞር ግልጽ ብናደርገው ህጋዊ አስመስሎ ማቅረብ ማለት እንዴት ነው? ምን ማለት ነው? ህጋዊ አስመስሎ ማቅረብ አሁን ምንድነው? አመንጭ ወንጀል የምንለው አለ። አመንጭ ወንጀል የምንላቸው በአዲሱ በተሻሻለው በ1387 መሰረት እነዚህ ወንጀሎች ሊስት ያደረግናቸው 21 ወንጀሎች አሉ። ከዛ በተጨማሪ ደግሞ ከ500 ሺህ ብር በላይ የሚያመነጩ የወንጀል ፍሬ ገንዘብ የሚያስገኙ ከሆኑ እነዚህ ወንጀሎች እንደ አመንጭ ወንጀል እንቆጥራቸውና እነዚህን ገንዘቦች ህጋዊ አስመስሎ ማቅረብ። ለምሳሌ አንድ ሰው የሙስና ወንጀል ፈጽሞ በዚህ ወንጀል ያገኘውን ብር ህጋዊ ለማስመሰል ወደ እናቱ ቢልክ ወደ ዘመዶቹ ቢልክ በእናቱ ስም በባለቤቱ ስም በልጆቹ ስም ንብረት ቢያፈራ ህጋዊ አስመስሎ እያቀረበው ነው። ምንጩን ህጋዊ እያስመሰለው ነው፣ እየቀየረው ነው። በራሱ ስም አይደለም። በራሱ ስምም አድርጎ አካውንት ከፍቶ ለምሳሌ አሁን አስተኛ በሆነ መታወቂያ አካውንት ከፍቶ ከዛ ህጋዊ አስመስሎ በዛ ብር የሚገበያይ ከሆነ ንብረት ኦን ባለቤት የሚሆን ከሆነ ላውንደር እያደረገ ነው፣ ህጋዊ አስመስሎ እያቀረበ ነው እንላለን። የተለያዩ ስቴጆች አሉ። ሶ አዋጁ የተሻሻለበት ዋነኛ ምክንያት አንደኛ ግልጽ ያልሆኑ በ780 ላይ አስቻይ ያልሆኑ አንቀጾች ነበሩ። እንዲሁም ደግሞ የተሳትፎ ደረጃቸውን ያለዩ ቅጣቶቹ አውቆ የፈጸመንም በቸልተኝነት የተፈጸመንም የሚቀጣው በተመሳሳይ ሁኔታ ነበረ። እሱ መለየት አስፈላጊ በመሆኑ በዚህ አዋጅ በተሻሻለው በ1387 ተለይቷል። ሌላኛው በዓለም አቀፍ ኢትዮጵያ የፈረመቻቸው ዓለም አቀፍ ህጎች፣ ስምምነቶች አሉ። ከነሱ ጋር ለማጣጣም ነው። እንዲሁም በ780 ውስጥ ያልገቡ አንዳንድ አንቀጾችን በዚህ አዋጅ ላይ የገቡበታልና ያስፈለገበት ምክንያት አንዳንድ ግልጽነት የሚፈልጉ አዋጆችን በኋላ ላይ አንድ ባንድ እናያቸዋለን። አቶ ብስራት ጋር ልምጣ። አቶ ብስራት እንደ ህግ ባለሙያ አዋጁን እንዴት አዩት? ምን ምን አዳዲስ ጉዳዮች ይዟል? እንደተባለው የቀደመውን አዋጅ ሙሉ በሙሉ አልተካውም። የተወሰኑ አንቀጾችን ነው ያሻሻለው። ወደ 14 የሚሆኑ አንቀጾቹና አብዛኛዎቹ ከትርጉም ከስያሜ ጋር ተያይዞ ያሉ ሀሳቦች ተቀይረውበታል። በዋናነት አይ ቲንክ ተቀየሩ ተብሎ መነጋገሪያ የሚሆኑ የተወሰኑ ድንጋጌዎች አሉት። አንደኛው በቀደመው አዋጅ ላይ ምርመራ ሲደረግ በተለይ የግለሰቦችን ፕራይቬሲ የሚገድቡ እነዚህ የብርበራ የስልክ፣ የፖስታ፣ የኢንተርኔት መረጃዎችን የመበርበር ስልጣኖች ለመርማሪ ሲሰጠው ስትሪክትሊ በፍርድ ቤት ትዕዛዝና እውቅና እንዲሰጥ የተደረገ ነበር። በዚህ አዋጅ ግን አስቻይ ሁኔታዎች በሌሉበት ሁኔታ በ48 ሰዓት ጊዜ ውስጥ መርማሪው እነዚህን ሂደቶች ሄዶ በራሱ ከኃላፊዎቹ ጋር በመነጋገር ከፈጸመ በኋላ በፍርድ ቤት እንዲያሳውቅ የሚያደርግ አዲስ ሀሳብ ገብቷል። ሁለተኛ እነዚህ በሽፋን ስር የሚደረግ ምርመራ ጋር ተያይዞ
የተቀመጠ አዲስ ድንጋጌ አለ። በጣም አነጋጋሪ እየሆነ ያለው በሽፋን ስር ከሚደረግ ምርመራ ጋር ተያይዞ መርማሪው ከአቅም በላይ በሆነ ምክንያትና ከፈቃድ ውጭ በሆኑ ምክንያቶች በምርመራ ላይ ሂደት እያለ በሚፈጽማቸው ድርጊቶች ከግድያ ውጭ የሆኑ ወንጀሎችን አስመልክቶ በክስ ወይንም በወንጀል አይጠየቅም የሚል አነጋጋሪ ድንጋጌ ገብቶበታል። ሌላው ወደ መጨረሻ ላይ ከዚህ ከዓለም አቀፍ ግንኙነቶች ጋር የነበሩ ግንኙነቶችን ትንሽ ጠንከር አድርጎ ዲቴሉን ያብራራበት ነው። አሳልፎ ከመስጠት ከሚጠየቁ እነዚህ ከዓለም አቀፍ ግንኙነቶች ጋር ከሌሎች ሀገሮች ከሚጠየቁ ጥያቄዎች እና ፕሮሲጀሮች ጋር ያሉትን ጉዳዮች ትንሽ ዲቴል አድርጎ አስቀምጦታል እና እነዚህን የመሳሰሉ ድንጋጌዎች የተካተቱበት ነው። እንደተባለው አብዛኛው ጉዳዮች ያው ክላሪቲ የሚፈልጉ ወይም ግልጽነት የሚፈልጉ ጉዳዮችን ግልጽ ማድረጉ ጥሩ ነው። ከዛ ውጪ እነዚህ በተለይ አሁን አነጋጋሪ የሆነው ይሄ ከምርመራ ወንጀል ጋር ተያይዞ ያለው ጉዳይ ላይ ልትልቢት ጥንቃቄ የሚፈልግ ጉዳይ ነው። በመርህ ደረጃ ሁለት ጉዳዮችን ባላንስ አድርጎ ለመሄድ የሞከረ ነው። አንደኛው አንድ መርማሪ በሽፋን ስር ሆኖ ሲመረምር በመደበኛ የምርመራ ሂደት ውስጥ አይሆንም። ራሱን ደብቆ ምናልባት በተደራጀ ሁኔታ ወንጀል የሚፈጽሙ ቡድኖች ውስጥ ገብቶ ምርመራ የሚያካሂድ አካል ነው። ይሄ አካል ወይም የመርማሪ ህይወቱን ነጻነቱን አደጋ ውስጥ ከቶ ምርመራ የሚያደርግ ስለሆነ በኖርማል ሲቹዌሽን ውስጥ ሆኖ ምርመራ የሚያደርግ ባለመሆኑ ብዙ አደጋዎች፣ ችግሮች፣ ሁኔታዎች ይገጥሙታል። በእነዚህ ሂደቶችም ውስጥ ወንጀለኞች የሚባሉና የሚጠረጠሩ ቡድኖች ውስጥ እነሱን መስሎ ስለሚገባ ሊፈጸሙ የሚችሉ ወንጀሎችን ምናልባት አብሮ ማንነቱ እንዳይጋለጥ አደጋ ውስጥ እንዳይገባ ሊፈጽም የሚችልበት ሂደት ይኖራል። ስለዚህ ይህንን ግለሰብ ፕሮቴክት ማድረግ አስፈላጊ እንደሆነ ይሰማኛል። አዘ ሴም ታይም ግን ሰብጀክቲቭ ሆነ ወይንም ደግሞ በግለሰቡ ሀሳብ ላይ ብቻ የተንጠለጠለ የሚመስል አይነት እንዳይሆን በከፍተኛ ቁጥጥርና ጥብቅ አመራር ይሄ ጉዳይ ካልተመራ ሰዎች አቢዩዝ ወደ ማድረግ ሊሄዱ ይችላሉ። ከአቅም በላይ የሆነ ጉዳይ ምክንያት ምንድን ነው፣ ሳይፈልግ ምን ማለት ነው፣ እንዴት ነው የሚሉት በእርግጥ አንዳንድ ሲቹዌሽኖች በጣም ዲቴይሉን ለማውጣት ሊያስቸግሩ እንደሚችሉ እረዳለሁ። ግን እንደዚህ ያሉ ጉዳዮች የግለሰቦችን መብት የሰብአዊ መብት ጥሰት እንዳይፈጸም ሊያደርግ የሚችል የሆነ ማስፈጸሚያ ወይንም ተቆጣጣሪ አካል ወይንም ዝርዝር ጉዳዮችን አዋጁ ጋር አብረው ካልተቀመጠ ምናልባት ግለሰቦች ስልጣናቸውን ወይም የሰጣቸውን መብት ያላግባብ በመጠቀም የሌሎች ሰዎችን መብት ሊጨፈልቁ ይችላሉና ይሄ ምናልባት ከዛ አንጻር ትንሽ አነጋጋሪ ሆኖ ነው። ሌሎቹ ግን እንደተባለው አብዛኛዎቹ የክላሪቲ አንዳንድ ጉዳይ ዲቴል የሚፈልጉ ጉዳዮችን የማብራራት ሂደቶች ነው የተካተቱት። መልካም። እነዛን አንቀጾች በኋላ ላይ ከሌሎች ህጎች አንጻርም እናያቸዋለን። ወደ ህዝብ ተወካዮች ምክር ቤት ልምጣና የተከበሩ አቶ ለማ የህዝብ ተወካዮች ምክር ቤት ይህንን አዋጅ ለማሻሻል ወደ እናንተ ሲመጣ ያለፈበት ሂደት ምን ይመስላል? አስፈላጊነቱስ ምን ያክል ታምኖበታል እንደ ቋሚ ኮሚቴ? በጣም ጥሩ። ይሄ አዋጅ ማሻሻያ አዋጅ ወደኛ በመጣበት ሰዓት በቀጥታ ለህዝብ ተወካዮች ምክር ቤት መደበኛ ስብሰባ ቀረበ። የህዝብ ተወካዮች ምክር ቤት አባላት በአዋጁ ዙሪያ ያላቸውን አስተያየት እና ጥያቄ ካቀረቡ በኋላ ሰፊ ውይይት ተደርጎ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመራ። የህግና ፍትህ ጉዳዮች ቋሚ ኮሚቴ በዚህ አዋጅ ዙሪያ ማለት ነው ሰፊ ውይይት ካደረገ በኋላ ጉዳዩ ከሚመለከታቸው ከፍትህ ሚኒስቴር ከፍተኛ አመራሮች ኃላፊዎችና እንደዚሁም ደግሞ ባለሙያዎች ጋር በአዋጁ ዙሪያ ውይይት ተደረገ። ከዛ ባለፈ እንደዚሁ እንደ ምክር ቤት ማለት ነው የህግና ፍትህ ጉዳዮች ቋሚ ኮሚቴ አባላት ከምክር ቤቱ ባለሙያዎች ጋር በመሆን በጥልቅ ይህንን ህግ ከመረመረ በኋላ የተለያዩ ጥያቄዎችን በማዘጋጀት እንደዚሁ የአስረጂ መድረክ ያዘጋጀበት ሁኔታ ነበር የነበረው። በአስረጂ መድረኩ ላይ ጉዳዩ የሚመለከታቸው ስቴክሆልደርስ የተገኙበት ሁኔታ ነው ያለ። በዛ ላይ ጥያቄዎች ቀርበው በቀረቡት ጥያቄዎች ዙሪያ አስተያየት የተሰጠበት መልስ የተሰጠበት ሁኔታ ነበር የነበረው። ከዛ ባለፈ እንደዚሁ ደግሞ የተዘጋጀው የህዝብ መድረክ ነው። ይፋዊ የህዝብ መድረክ ተዘጋጀ። ይፋዊ በህዝብ መድረክ ላይ የሚመለከታቸው አካላት ማለት ማንኛውም ግለሰብ ማንኛውም ኢትዮጵያዊ በዛ ቦታ ላይ ተገኝቶ ሀሳቡን ሊሰጥ የሚችልበት ሁኔታ ፕላትፎርም ተዘጋጅቶ በዚህ አይነት ሁኔታ ውይይት ከተደረገ በኋላ መጨረሻ ላይ የተነሱትን ሀሳቦች ማለት ነው በአዋጁ ውስጥ መካተት ያለባቸው
መውጣት ያለባቸው ሰፊ ውይይት ከተደረገ በኋላ ለሀገር የሚጠቅመው የቱን የሚለውን በመለየት መጨረሻ ላይ የሕግና ፍትህ ጉዳዮች ቋሚ ኮሚቴ አዋጁን ለምክር ቤቱ አፈጉባኤ አቅርቦ በምክር ቤቱ አፈጉባኤ በኩል እንደዚሁ ለጀነራል አሰምብሊ ወይም ደግሞ ለጠቅላላ ጉባኤ ቀርቦ የጸደቀበት ሁኔታ ነው ያለ። ህዝባዊ መድረክ የሚል ሀሳብ አነሱና እንደዚህ አይነት ህጎች ሲወጡ በአጠቃላይ ህጎች ሲወጡ ህዝቡ የማወቅ መብትም አለው ማወቅም አለበትና በምን አይነት ዘዴ ነው ተደራሽ የምታደርጉት? ይህንን አዋጅ አሁን ህዝቡ አውቆት ነው ህጉ ነው የወጣው ማለት እንችላለን? በጣም ጥሩ። አሁን ይፋዊ የህዝብ መድረክ ስናዘጋጅ የሚደረጉት አንደኛ በቀጥታ በመገናኛ ብዙኃን በዚህ አዋጅ ዙሪያ ውይይት ስለሚደረግ በዚህ ጉዳይ ላይ ተገኝታችሁ ሀሳብ መስጠት የምትፈልጉ መሳተፍ የምትፈልጉ ማንኛውም ሰው እንዲገኝ በሚል የሚጠራበት ሁኔታ አለ። እንደዚሁ ደግሞ በቀጥታ በዚህ ጉዳይ ላይ እንዲገኙ በደብዳቤ ደግሞ የሚጠሩ ከሲቪክ ማህበራትም እንደዚሁ ደግሞ ጉዳዩ ከሚመለከታቸው የመንግስት መስሪያ ቤቶች በዚህ ጉዳይ ላይ ፓርቲሲፔት እንዲያደርጉ የሚደረግበት ሁኔታ ነውና ያለው ሙሉ በሙሉ ጥሪ ከተደረገ በኋላ መሳተፍ የሚፈለግ ሰው ተገኝቶ የሚሳተፍበት ሁኔታ ነበር የነበረው። መልካም ውድ ተመልካቾቻችን በመከታተል ላይ የምትገኙት ዳጉ ፕሮግራማችን ነው። ዛሬ በህግ ጉዳይ ውይይት እያደረግን ነው። በወንጀል ድርጊት የተገኘ ገንዘብን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር የወጣ አዋጅ ላይ ነው ውይይት እያደረግን ያለ ነው። እንግዶችን በድጋሚ ላስታውሳችሁ የተከበሩ አቶ ለማ ተሰማ በህዝብ ተወካዮች ምክር ቤት የህግ እና ፍትህ ጉዳዮች ቋሚ ኮሚቴ አባል እንዲሁም አላ ያሉት አቶ ቴዎድሮስ ሳሙኤል በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጀነራል፣ ሶስተኛው እንግዳ አቶ ብስራት ጌታቸው ጠበቃና የህግ አማካሪ ናቸው። አሁንም አብራችሁን ቆዩ። እንቀጥላለን። በዚህ አዋጅ አንቀጽ 25 ንዑስ አንቀጽ ረ የሚል ነገር ተጨምሯል። በአዲሱ በዚሁ ንዑስ አንቀጽ ስር በሽፋን ስር ስለሚደረግ ምርመራ ነው የሚያወራው። ንዑስ አንቀጽ 3 ደግሞ መርማሪው አካል በአስቸኳይ ሁኔታ ካጋጠመው በአካባቢው ያለውን የአቃቢ ህግ ተቋም የበላይ ኃላፊ በማስፈቀድ ያለ ፍርድ ቤት ትዕዛዝ የምርመራ ዘዴን በመጠቀም ማስረጃዎችን ሊሰበስብ ይችላል ይላል። አቶ ቴዎድሮስ አስቸኳይ ሁኔታ ማለት ምን ማለት ነው? እሺ ምንድነው? ምርመራ በምርመራ ወቅት ማስረጃ የሚሰበሰቡበት መንገድ ሁለት ናቸው። ቤዚካሊ የሚታወቁትም በመደበኛ መንገድ ማስረጃ ሊሰበሰብ ይችላል። ሌላኛው ደግሞ ስፔሻል የሆነ ልዩ የምርመራ ዘዴ ስፔሻል ኢንቨስቲጌሽን ቴክኒክ የምንላቸው ናቸው። ቀድሞ የነበረው 780 ላይ እነዚህ ልዩ የምርመራ ዘዴዎች አንቀጽ 25 እና 26 ላይ ነበሩ። አዲስ የተጨመሩ የተወሰኑ ነገሮች አሉ። አሁን እርስዎ እንደጠቀሱት ላይ የተጠቀሰው ልዩ የምርመራ ዘዴ የሚያስፈልግበት ኢንስታንስ አለ ፊት የነበረው ላይ። ነገር ግን አንዳንድ ፕሮቴክሽኖች፣ ጥበቃዎች የመርማሪው አካል ወይም ለምርመራ የተላከው ግለሰብ ወይም ደግሞ መርማሪው ወደዚህ ህይወቱን ሰጥቶ በአስገዳጅ ሁኔታ ውስጥ ሆኖ የሆነ አንደር ከቨር ኢንቨስቲጌሽን ወይም ደግሞ በሽፋን ስር የሚደረግ ምርመራ ሊያከናውን ይችላል። በዚህ ጊዜ ለዚህ መርማሪ ፕሮቴክሽን ልንሰጥ፣ ጥበቃ ልንሰጠው ይገባል። ቢኮዝ ይሄ ምርመራ በመደበኛ የሆነ ምርመራ ዘዴ ብቻ ማስረጃዎችን አሰባስበን ለውጤት አናበቃም ወይም ደግሞ ወደ ክስ ልንሄድ አንችልም። ምርመራዎቻችን ብዙ ጊዜ ምን አይነት ናቸው? ሪአክቲቭ ናቸው። ሪአክቲቭ ስንል ወንጀሉ ከተፈጸመ በኋላ ነው ወደ መመርመሩ ወንጀለኛውን ወደ መያዙ የምንሄደው። ነገር ግን ፕሮአክቲቭ የሆነ ኢንቨስቲጌሽን በራስ ተነሳሽነት ምርመራን ወንጀሉ ከመፈጸሙ በፊት እየተፈጸመ እንዳለ እዛ ቡድን ውስጥ ሰርጎ ገብቶ ወይም ደግሞ በሽፋን ስር ገብቶ አንድ መርማሪ አንድ ግለሰብ ሊመረመር ይችላል ከሚመለከተው የፖሊስ የምርመራ ተቋም ወይም በሌላ መንገድ እዛ አሳይ ሊደረግ ይችላል። ይህ ሰው ጥበቃ ሊደረግለት ይገባል። ልዩ የምርመራ ዘዴ ማስረጃዎች የሚሰበሰቡበት መንገድ የተለየ ስለሆነ እንዲሁም ደግሞ የተለያዩ ቴክኖሎጂዎችን ህይወቱን ሰጥቶ እዚህ ምርመራ ውስጥ ሊሳተፍ ይችላል። ላይ የተካተተው ምንድን ነው? ቅድም አቶ ብስራትም እንደጠቀሱት እነዚህ ልዩ የምርመራ ዘዴዎች ቀድሞ በነበረው አዋጅ ላይ ኤክስቴንድ ሰፋ ተብሎ የተቀመጠው ምንድን ነው? ለ48 ሰዓት በልዩ ሁኔታ ወንጀል እየተፈጸመ መሆኑ ከታወቀ አሳማኝ ነገሮች ካሉ ያንን ወንጀል እየፈጸመ ያለን ወይም ደግሞ ግብይት ሊሆን ይችላል። ለምሳሌ ሽብርተኛን በገንዘብ መርዳት ገንዘቡ እየተላለፈ ነው። አንድ ሰው ይህንን ስራ ከአሸባሪ ቡድን ጋር ገብቶ
በአንደር ከቨር ወይም ደግሞ በሽፋን ስር እነሱ ቡድን ውስጥ ገብቶ ይሄን ምርመራ ሊሰራ ይችላል። በዚህን ጊዜ አስቸኳይ ሁኔታ ካለ ይሄን ትራንዛክሽን ለማስቆም ብሩ ተልኮ በዛ ብር የተለያየ ጦር መሳሪያ ሊገዛ ይችላል። የሽብር ቡድኑ ደግሞ የተለያዩ ነገሮችን ኮንትሮል ወንጀሎችን የሽብር ወንጀሎችን ሊፈጽም ይችላል፣ ወይም መኒ ላውንደሪንግ ሊፈጽም ይችላል። ህገወጥ የሰዎች ዝውውር ላይ ብናይ ህገወጥ የሰዎች ዝውውር ላይ የሚሳተፉ ቡድኖች ላይ አንድ መርማሪ በአንደር ከቨር ኢንቨስቲጌሽን ወይም በሽፋን ስር ገብቶ ሊመረምር ይችላል። በዚህ ጊዜ የፍርድ ቤት አስቸኳይ ሁኔታ ሊፈጠር ይችላል፣ ወንጀሉን ለማስቆም ወንጀልን ለመከላከል። በዛን ጊዜ ፍርድ ቤት ቅዳሜና እሁድ ሊሆን ይችላል ፍርድ ቤት ሄዶ ትዕዛዝ ለማሰጠት ጊዜ ላይኖር ይችላል። በልዩ ሁኔታ ለ48 ሰዓት የአቃቤ ህግ የበላይ ኃላፊ ሊፈቅድለት ይችላል። በሌሎች ህጎችም አሉ። በ1364 በቅርቡ በጸደቀው በሀብት ማስመለስ አዋጅ፣ በ1176 ህገወጥ የሰዎች ዝውውርን ለመከላከል በወጣው አዋጅ እንደዚህ አይነት ፕሪንሲፕሎች አሉ። እነዚህ 48 ሰዓት ግን የአቃቤ ህግ ኃላፊ ሊፈቅድለትና ወደ ፍርድ ቤት ወስዶ ምን እንደመረመረ ምን እንዳረገ ለፍርድ ቤት ያስረዳል። ያንን ማስረጃ ያቀርባል። ፍርድ ቤት ተቀባይነት የለውም እንዲህ አይነት ምርመራ፣ ለምሳሌ ስልክ መጥለፍ ሊሆን ይችላል፣ ግብይትን መጥለፍ ሊሆን ይችላል፣ ፖስታ መጥለፍ ሊሆን ይችላል። ይህም ማስረጃ አስቸኳይ ሁኔታ የለም ወይም በቂ ምክንያት የለህም እንዲህ ኢንተርሴፕት ለማድረግ አንደር ከቨር ኢንቨስቲጌት ለማድረግ ብሎ ፍርድ ቤት ማስረጃውን ውድቅ ሊያደርገው ይችላል። በዚህ ግን በ48 ሰዓቱ ኦልሬዲ ምርመራው ከተጠናቀቀ በኋላ ሊሆን ይችላል ተጠናቆ ለፍርድ ቤት ቫሊዴት ለማስደረግ ህጋዊ ለማስደረግ ያገኘውን የሰራውን ነገር ማቅረብ አለበት። ለምሳሌ ስልክን ከጠለፈ እንዲህ ጠልፍ ያለ ፍርድ ቤት ፍቃድ አስቸኳይ ሁኔታ ነበረ፣ ፍርድ ቤቱ ይሄን ማስረጃ ይቀበልልኝ እንደ ማስረጃነት ለፍርድ ቤት ለወደፊት እንዳቀርበው ለምርመራ ፐርፐዝ እንዳቀርበው ፍቃድ ይስጠኝ፣ ምርመራዬንም ልቀጥል በዚህ መንገድ ብሎ ማስፈቀድ አለበት። የዜጎች ፕራይቬሲ ጉዳይስ እዚህ ጋር ምንድነው ሁለት ነገር ባላንስ ማድረግ አለበት። ፐብሊካሊ ለህዝቡ ለዜጎች ትሬት የሆነ አደጋ የሆነ ለምሳሌ ቴሮሪዝም ፋይናንሲንግ፣ ሽብርተኛን በገንዘብ መርዳት ሊሆን ይችላል። በዚህ ቁጭ ብለን በአንድ ደቂቃ ውስጥ በተወሰኑ ደቂቃ ውስጥ ሽብርተኛን በገንዘብ ለመደገፍ በስልካችን ብር ልንበትን እንችላለን። ያንን ብር ደግሞ ተጠቅሞ ሽብር ሊፈጽሙ ይችላል። የወንጀል ፍሬ የሆነ ከአንድ ሰው አካውንት ውስጥ ያንን ሰው መስሎ አንድ ሰው ሄዶ ሐሰተኛ መታወቂያ ተጠቅሞ ብሩን ሊያወጣበት ወደ ራሱ አካውንት ሊያስተላልፍ ይችላል። ከዛ ያንን ብር ሊበተን ይችላል። የተለያዩ ፋይናንስ ተቋማት ላይ እንዲህ አይነት ወንጀሎች ተፈጽመዋል። ይህንን ግብይት ለማቆም ትራንዛክሽኑ ብሩ እንዳይበተን በ48 ሰዓት ውስጥ መርማሪ ኢንተርሴፕት አድርጎ አካውንቱን በርብሮ የሰውየው ስልክን ትራንስፈር ያደረገበትን ኢንተርሴፕት ሊያደርግና ያንን ግን ያደረገውን ነገር ፍርድ ቤት በ48 ሰዓት ውስጥ አቅርቦ ፍርድ ቤቱ ሊፈቅድለት ቀጥል ሊለው ወይም የሰበሰብከው ማስረጃ በህገወጥ መንገድ ነው፣ ምክንያት የለህም የሰውን ፕራይቬሲ ኢንቬድ ለማድረግ ፕራይቬሲ ራይት ሊሚቴሽኖች አሉት። በህገ መንግስታችንም ካየን ለፐብሊክ ኢንተረስት ብለን የአንድ ግለሰብ ፕራይቬሲ ፐብሊካሊ ሌላው ግለሰብ የወንጀል ተግባር ተፈጽሞበት ከአካውንቱ ላይ ብር ከወጣ እንዲሁም የፐብሊክ የአንድ ፋይናንስ ተቋም ቅዳሜ ወይም እሁድ ላይ ሰራተኞች በማይገቡበት እነሱ በማያውቁበት ጀስት ኢንተርሴፕት ተደርጎ ወይም ደግሞ ሀክ ተደርጎ አካውንታቸው ብራቸው ወደ ተለያየ ግለሰቦች ተቋሞች ሊተላለፍ ይችላል። እነዚህ ነገሮች ለማስቆም ፐብሊክ ኢንተረስት ነው፣ አብዛኛው ሰው ተጠቃሚ ይሆንበታል። በዚህ ምርመራ ተብሎ ኤክሰፕሽኖች አሉ። ፕራይቬሲ ራይት አብሶሉት አይደለም። መልካም። አቶ ብስራትስ ይህንን አንቀጽ እንዴት ነው ያዩት? በተለይ ህገ መንግስቱ ላይ አንቀጽ 17 ማንኛውም ሰው በህግ ከተደነገገው ስርዓት ውጪ ሊያዝ ክስ ሳይቀርብበት ሊታሰር አይችልም የሚል ድንጋጌም አለው። እንዴት ነው አይጋጩም? በእርግጥ ምንድነው የዚህ ከመብትና ከዚህ ከምርመራ ጋር ያለውን እንዴት ነው ባላንስ የምናደርገው ነው። እንደተባለው በህገ መንግስቱ የተደነገጉ የሰብአዊ መብት ድንጋጌዎች የሚጣሱ አይደሉም፣ ግን ኤክሰፕሽኖች አሉት። ለምሳሌ አንድ ሰው ያለ አግባብ በህግ አካላት ያለ መያዝ መብት አለው፣ ነጻነቱ ላይገደብ ይችላል። ያንን ሊያደርግ የሚችለው በፍርድ ቤት ውሳኔ ወይም በፍርድ ቤት ፕሮሲጀር ነው። ግን በህገ መንግስታችንም ሆነ በህጋችን ላይ እነዚህ ሁኔታዎች እስኪሟሉ እስከ 48 ሰዓት ድረስ አንድን ሰው ፖሊስ በራሱ የማቆየትና ፍርድ ቤት የማቅረብ መብት ይሰጠዋል። ምን እያደረገ ነው ማለት ነው? ይህንን የተሰጠውን መብት በ48 ሰዓት ጊዜ ውስጥ ፍርድ ቤት እስኪቀርብ ድረስ ያለውን ፖሊስ በራሱ እንዲያስፈጽም ኤክሰፕሽን እያስቀመጠለት ነው ማለት ነው። ስለዚህ መብቶች አንድ ሰው ይሄ ስፔሲፊካሊ አንደኛ በዚህ አዋጅ ላይ የተቀመጠው የምርመራ አይነት ምንድን ነው የሚለው ነው። ይሄ ምርመራ ሰዎችን የማሰር
ምናምን አይደለም በአዋጁ የተቀመጠው መረጃዎችን የመሰብሰብ ነው። በተለይ ዘ ራይት ቱ ፕራይቬሲ ወይም ሚስጥራዊነትን የመጠበቅ መብትን ነው ቫዮሌት የሚያደርገው። የኢንተርኔት ልውውጦችን፣ ስልኮችን፣ የፖስታ ልውውጦችን፣ የስልክ ንግግሮችን የመጥለፍ ነው። እነዚህ መጥለፍ የአንድ ሰው ሚስጥሩን የመጠበቅ መብቱን ነው ቫዮሌት የሚያደርገው። ግን በአዋጁ ላይ ኤክሰፕሽናል ያስቀምጦታል። ፍርድ ቤት ሲፈቅድ በመርህ ደረጃ ፍርድ ቤት ሲፈቅድ እስከ 90 ቀን በተለየ ሁኔታ በ90 ቀን ውስጥ ደግሞ ካላለቀ እስከ 120 ቀን ድረስ 30 ቀን ተጨምሮለት እስከ 120 ቀን ድረስ ይህንን ስራ ፖሊስ ማከናወን እንዲችል በነባሩም አዋጅ የተቀመጠ ነው። ሲተገበርም የቆየ ጉዳይ ነው። አሁን ያከራከሮች 48 ሰዓቷ ከፍርድ ቤት ፕሮሰስ ውጭ ያለችው ናት። ስለዚህ ቅድም ወንድሜ እንዳለው ጉዳዩ እንደተባለው በዓላት ቢሆኑ ቅዳሜና እሁድ ቢሆኑ እነዚህን ምርመራ ለማድረግ በጣም አስፈላጊና ወሳኝ ቢሆን ምንድነው የሚሆነው የሚለው በፊቱ አዋጅ ግልጽ አላደረገው። ስለዚህ ምንድነው የሚሆነው እነዚህ 48 ሰዓት የሁለት ቀን ታሳቢ ተደርጎ የሰጠው መብት በእንደዚህ ያሉ አስቻይ ባልሆኑ ሁኔታዎች ውስጥ ወንጀል እየተፈጸመ እንደሆነ እያወቀ ወይንም የሚያስጠረጥሩ ምክንያቶች እንዳሉ እያወቀ ትልልቅ የሆኑ እንደዚህ ሽብርተኝነትን በገንዘብ ከመርዳት ጋር ተያይዞ ያሉ ጉዳዮችን ዝም ብሎ ሊቀመጥ አይችልም። ስለዚህ ትልቅ የፐብሊክ ኢንተረስት ያለበት ጉዳይ ስለሚሆን ስለዚህ ይሄንን ጋፕ እንዴት እንሙላው ብሎ ነው አዋጁ የሞላውና 48 ሰዓት የሁለት ቀን ጊዜ ነው። በዛ ጊዜ ውስጥ እንዳልኩት ይሄ ዘ ራይት ቱ ፕራይቬሲ የሆነው ከፍርድ ቤት ውጪ በኃላፊው አስፈቅዶ ምርመራ ካደረገ በኋላ ግን በፍርድ ቤት እንደተባለው ማጸደቅ አለበት። ስለዚህ እዚህ ጋር የምትኖረዋን እቺ ፍርድ ቤት እስክትደርስ ድረስ ወይንም ፍርድ ቤቶች በሌሉ ጊዜ ትእዛዙ እንዴት ይሰጣል የሚለውን ጋፕ ከመሙላት አንጻር የተቀመጠ ስለሆነ ፍርድ ቤቱ ግን ከ48 ሰዓት በኋላ ጥያቄ ሲቀርብበት አስፈላጊነቱን ካላመነ ውድቅ ሊያደርግ ይችላል። ያ ማለት ማስረጃው ተቀባይነት ላይ ነው ይችላል ማለት ነው። ሰውየው ግን እንዳልከው ፕራይቬሲ ተጥሷል ብሎ መጠየቅ ይችላል ማለት ነው። በህግ ተፈቀደለታ። አሁን ህጉ እየፈቀደለት ነው ያለው። ቀደም እንዳልኩሽ ነው ከመብት አንጻር ስለሆነ ነው ማወዳደርልሽ። አንድ ሰው በፖሊስ ተይዞ 48 ሰዓት ፖሊስ ጣቢያ ቆይቶ ፍርድ ቤት ይሄድና ፍርድ ቤት ከቀረበ በኋላ ፍርድ ቤቱ አይ ልታሰር አይገባም ብሎ ሊለቀው ይችላል ያን ሰው። 48 ሰዓት ግን የሰውዬ ታስሯል። ግን 48 ሰዓት ያሰረው ህጉ በፈቀደለት ፕሮሲጀር ስለሆነ ፖሊስ መብቱም ተጥሷል። ግን ያንን ጋፕ ግን ኦልሬዲ ህጉ ኤክሰፕሽናል ያርጎ ስላስቀመጠው ፖሊስም ሊጠየቅ አይችልም። በ48 ሰዓት ውስጥ በነበረው ሂደት ዘሴም ፕሪሲዲንግ ነው መከተል ያለብን ብዬ አስባለሁ። እዚህ ጋርም የምንጥሰው መብት አለ። ግን ፍርድ ቤቶች ያንን መብት ግራንት እስኪያደርጉ ድረስ ሊፈጠር የሚችል የፐብሊክ ኢንተረስትን ከመጠበቅ አንጻር በ48 ሰዓት ጊዜ ውስጥ ስራውን ሰርቶ ግን የመጨረሻው ውጤቱ ፍርድ ቤት ላይ የሚመጣ ስለሆነ ፍርድ ቤቱ ሪጀክትም ሊያደርገው ይችላል፣ ሊቀበለው ይችላል። በመሀል ግን የሚኖሩ የመብት ጥሰቶች ከህዝብ ኢንተረስት አንጻር ሊገደቡ የሚችሉ ናቸው ተብሎ አይ ቲንክ ታሳቢ ሊደረግ የሚገባ ነው የሚሆነውና በመሰረታዊነት ይሄ በበፊቱ በነበረው አዋጅ ላይ የነበረ ጋፕ አንዱ ፍርድ ቤቶች በሌሉበት ጊዜ እንዴት ነው ምርመራው ይካሄዳል የሚለው ላይ የነበረውን ጋፕ የሞላ ስለሆነ ቤዚካሊ እንዳልኩትም የምርመራውም አይነት ሰዎችን ነጻነት የመንቀሳቀስ መብት ምናምን የሚገድብም ቤዚክ ስላልሆነና ይሄ ከፕራይቬሲ ጋር የተያያዘ ስለሆነ ምርመራውን ማድረጉ አይ ቲንክ ጋፑን የሚሞላ ነው የሚል እምነት አለኝ። በመብትም ደረጃ ብዙም የሚጋፋ ነው ብዬ አላስብም። መልካም። የተከበረው ለማስ ምክር ቤቱ በተለይ ይህንን አንቀጽ ያው ብዙ ሀሳቦች እየተነሱበት እንደሆነ የተለያዩ ዘገባዎች አሳይተዋል እና በምን ሂደት ውስጥ ነው ያለፈው የሚለውን እንመለስበታለን። አንድ ደዋይ ስላሉን ሀሳባቸውን እንጋራ። ሄሎ ሄሎ ሄሎ፣ ይሰማኛል? ጤና ይስጥልን። ማን እንበል? አካል እባላለሁ፣ ጠበቃና የህግ አማካሪ። መልካም። አቶ አካል ሀሳቦትን መቀጠል ይችላሉ። አመሰግናለሁ። ይሄ ተሻሻለው እና የተደረገ ወጣው ህግ አንቀጽ 6 አካባቢ የምርመራ ጋር ተያይዘው ከግድያ ወንጀል በስተቀር ለሚፈጸመው ወንጀል ድርጊት የወንጀል ክስ አይቀርብበትም ለመርማሪ አካል የሚለው አንቀጽ እንዴት ነው የታየው? መርማሪው አካል ከግድያ መልስ በተመርማሪ ላይ የሚፈጽማቸው ለምሳሌ አሁን ካለው ተጨባጭ ሁኔታ አንዳንድ ነገሮች እኛ የምናውቀው ነገር አለ፣ በተግባር ዓለም የማሰቃየት ቶርቸር፣ ጾታዊ ጥቃቶችም ሊሆን ይችላል። በእርግጥ ያደርጋል ወይም አድርጓል ብለን ሳይሆን ስጋት ነው እና ሙስና ኢቭን ኢፍ ገንዘብ እንዲህ ካልሰጠ እኔ ምርመራ እንደዚህ ያደርጋለሁ የሚል ለማድረግ አንድ ሰው ጋር ብልሹ አሰራሮች፣ ዝርፊያ፣ አፍነው መሰወር ወዘተ የመሳሰሉ አሰቃቂ ወንጀሎች ቢፈጸም አይጠየቅም የሚለው
ይህን ሁሉ ያካትታል ወይ? እንዴት ነው የታየው? በምርመራ ሽፋን ህጋዊ በሆነ አካላት የሚፈጸመው ራሱ የሚፈጸመው አካል የሚፈጸመው ጉዳይ የህግ ጥበቃ ለዜጎች ካልተደረገ ኦፍኮርስ ትክክል ነው። ይሄ ወንጀል በህገወጥ የተገኘ ገንዘብ ራስ ለማድረግና ሽብርተኝነት መደገፍ ወንጀል ቢሆንም የዜጎቻችንን መብት እንዴት ነው የምንጠብቀው? ለምሳሌ ንጹህ ሆኖ መገመት መጨረሻ ላይ ምርመራ ተደርጎ ውጤቱ ንጹህ ሆኖ ከተገኘ ይህ እንዲህ አይነት ወንጀሎች ተፈጽሞበት ያ ሰውዬ ከግድያ ስላልፈጸመ ነፃ ይውጣ ማለት ነው። ይሄ አንቀጽ ግልጽነት አይጎለውም ወይ ነው። ሌላው ከእሱ ጋር ተያይዞ የዓለም አቀፍ የተቀበለቻቸው ኢትዮጵያ የተቀበለቻቸው ዓለም አቀፍ መብቶች ህገ መንግስቱ አንጻር እንዴት ይታያል? ከዚህ ይህን ህግ ተከትሎ የሚወጡ ሌሎች ጋይድላይን ወይም የመርማሪውን አካል የሚቆጣጠር ጋይድላይኖች አለ ወይስ የለም? እንደና አሜሪካን ሀገር ያሉ ሀገራት የመርማሪዎቻቸውን የሚቆጣጠሩበት የራሳቸው የሆነ ጋይድላይን እንዳላቸው ያሳያልና ገደብ ያላቸው የሚቆጣጠሩ ሜካኒዝም አላቸው። ይህ ሀገራችን ውስጥ እንደዛ ነገር አለ ወይ? ወደፊት ይሄ ወጥቶ ተግባር ለሱ ሊከሰት የሚችለው አደጋ ከወዲሁ ሀሳብ ለመስጠት ነው። እንዴት ነው የሚታየው ነው? መልካም፣ በጣም እናመሰግናለን አቶ አካል። የደዋያችንን ጥያቄዎች እንመለስበታለን። አቶ ለማ አንቀጽ 25ን ቋሚ ኮሚቴው ወይም አጠቃላይ ምክር ቤቱ በምን ሁኔታ ነው ያለፈው የሚለውን ነው ያነሳሁት። በጣም ጥሩ። በዚህ ጉዳይ ላይ ያው ሰፋ ያለ ውይይት ተደርጎበታል። ዋናው ነገር ግን የዚህ መሰረት የሚሆነው ህገ መንግስታችን ነው። ህገ መንግስታችን ዘ ራይት ቱ ፕራይቬሲ ወይም የግለሰብ መብት ላይ ማንኛውም ዜጋ ኮሚኒኬት የማድረግ የመገናኘት፣ ፖስታ የመላላክ አይነት መብቶችን ይሰጣል። እነኚህ የማይደፈሩ መሆናቸውን በግልጽ የሚያስቀምጥበት ሁኔታ ነው ያለው። ይሁንና ግን እዛው ድንጋጌ ላይ መጨረሻ ላይ ለናሽናል ኢንተረስት ለብሔራዊ ጥቅም ለሀገር ጥቅም ሲባል ግን በህግ መደንገግ የሚችል መሆኑን ህገ መንግስቱ በግልጽ ያስቀምጣል። ይሄ ማለት ምንድነው? ለሀገር ጥቅም ሲባል አሁን ለምሳሌ ያየነው ያለው አዋጅ በወንጀል የተገኘ ገንዘብን ወይም ደግሞ ንብረትን ህጋዊ አስመስሎ ማቅረብና እንደዚሁም ደግሞ ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር ነው። ይሄም ስራ የሚሰራው ለዚህ ሲባል ነው። እንግዲህ መርማሪው ይሄም ምርመራ የሚያደርገው ዝም ብሎ ተነስቶ የሚያደርገው ሳይሆን በበላይ ኃላፊው ተፈቅዶ ምርመራ እንዲደረግ ሲያስፈልግ ወንጀሎች ከመፈጸማቸው በፊት ለማስቀረት የሚደረግ ሂደት ነው ማለት ነው። ወይም ደግሞ ወንጀሎች ተፈጽመዋል ከተባሉ በኋላም ያለውን ሁኔታ ለመመርመር የሚደረግ ነው። ይሄ ምርመራ በሚደረግበት ሰዓት ቅድም እንደጠቀሱት ወንድሞቼ በግልጽ ምንድነው ምርመራ የሚደረገው ለተወሰነ ጊዜ ነው፣ ሁልጊዜ አይደለም። ባይዘው በጥብቅና እጅግ በጣም ጠባብ በሆነ ሁኔታ የሚሰራ ስራ ነው። ይሄ ስራ ሲሰራ በግልጽ አሁን ቅድም እንደተባለው ፍርድ ቤት ዝግ ከሆነ ፍርድ ቤት ዝግ በሆነበት ሰዓት በባህሪው ደግሞ ይሄውን እየተወያየንበት ያለ ነው ወንጀል እጅግ በጣም ለየት ያለ ድንበር ተሻጋሪ ወንጀል ነው ማለት የዓለም አቀፋዊ ወንጀል ነው። እንደዚህ አይነት ወንጀል ምርመራው ሳይደረግ ኮሚኒኬሽኑ ኢንቨስቲጌት ሳይደረግ ቢታለፍ በሀገር ላይ የሚያደርሰው ጉዳት እጅግ ከፍተኛ ሊሆን ስለሚችል ይሄን ነገር ለመሸፈንና ለህዝብ ጥቅም ሲባል የሚሰራ ስራ ነው። ሶ ይሄንን በዚህ በ48 ሰዓት ውስጥ ይሄን ጉዳይ አንድ መርማሪ ምርመራውን ማካሄዱ ሊያመጣ የሚችለው ችግር የለም። ምክንያቱም ምርመራውን ያካሄዳል፣ ኢሚዲየትሊ ለራሱ እዛው የሚያስቀረው ሳይሆን ለፍርድ ቤት ይቀርባል። ፍርድ ቤት ጉዳዩን ካየው በኋላ ትክክል ነው ትክክል አይደለም የሚለውን ካመዛዘነ በኋላ አይ ይሄ መደረግ አልነበረበትም ትክክል አይደለም ዜርፎር መቆም አለበት ብሎ ውሳኔ ወይም ትዕዛዝ የሚሰጡበት ሁኔታ ይኖራል። ወይም ደግሞ ይሄ ነገር እጅግ አስፈላጊ ነው የቀረበበትም የተሰራበትም አሰራር ትክክል ነው ስለዚህ መቀጠል አለበት ብሎ ቅድም እንደተጠቀሰው እስከ 90 ቀን ድረስ ሊቆይ የሚችልበት አይነት ምርመራ እዚህ ጋር ግን የተከበሩት ለማ ይቅርታ ስላቋረጥኩት አስፈላጊ አይደለም መቆም አለበት ብሎ ሲያስቆም ፍርድ ቤቱ ቅድም አንስቼ ነበር ለአቶ ቴዎድሮስ ተጠርጣሪው ወይም ምርመራ የተካሄደበት አካል ግን መብቱ ተጥሷል። አንዴ ስለተጣሰው መብቱን የሚጠይቅበት መንገድ አለ ወይ? ይሄኛውስ እንዴት ነው የታየው? ምክንያቱም
ህዝባዊ ጥቅሞችን የማይጎዳ ከሆነ የተጠረጠረበት ጉዳይ ነገር ግን በምርመራ ሂደቱ መብቱ ተጥሷል መጠየቅ ይችላል ወይስ አይችልም? በጣም ጥሩ። እንደኔ ግንዛቤ መብቱ ተጥሷል የሚል ሀሳብ የለኝም። ምክንያቱም በህግ ምርመራ እንዲካሄድ በህግ ተደንግጓል። በህግ እስከተደነገገ ድረስ የዚህ ሰውዬ መብት ተጥሷል ሊያስብለን የሚችል ነገር አይኖርም። ምክንያቱም ምርመራ ተደረገ፣ ኢንቨስቲጌት ከተደረገ በኋላ ሲጀመር ኢንቨስቲጌሽኑ የሚደረገው ዊዛውት ዘ ኖሌጅ ኦፍ ዘ ሰስፔክቲ ነው የሚሆነው፣ ወይም ከተጠርጣሪው እውቀት ውጪ የሚደረግ ነው። አሁን ለምሳሌ ኮሚኒኬሽን ላይ ኮሚኒኬት እያደረገ እያለ ተጠልፎ ይሄ ችግር አለ ወይም የለም የሚለውን ነገር አይቶ የሚወጡበት ሁኔታ ነው ያለ። እንደኔ በህግ እስከተደነገገ ድረስ ወይም ደግሞ ህገ መንግስታችንም ይህን እስከደገፈና ህገ መንግስቱን መሰረት አድርጎ የወጣ ህግ እስከሆነ ድረስ በህግ እስከተፈቀደ ድረስ ሂውማን ራይት ቫዮሌሽን ወይም ደግሞ የሰውየው መብት ተጥሷል ሊያስብል የሚችል ነገር የለም። አቶ ቴዎድሮስ ምን ይላሉ? እዚህ ላይ ተጥሷል ለማለት አያስችልም? በምርመራ ሂደቱ ቅድም አቶ በስራትም ጠቅሰዋል። አንድ ተጠርጣሪ ምክንያታዊ የሆነ የወንጀል ጥርጣሬ ሲኖር መርማሪው አካል ተጠርጣሪ ሊይዘው ይችላል። በ48 ሰዓት ውስጥ ፍርድ ቤት ያቀርበዋል። በ48 ሰዓት ውስጥ ፍርድ ቤት የማቅረብ መብት አለው። እሱም የመቅረብ መብት አለው ተጠርጣሪው። ፖሊስም ግዴታ አለበት። በዛ 48 ሰዓት ውስጥ ግን ያ ሰው ካልቀረበ ሊጠይቅ ይችላል። መብቴ ተጥሷል፣ በ48 ሰዓት የመቅረብ መብቴ። ነገር ግን ከዛ በፊት ምክንያታዊ የሆነ የወንጀል ጥርጣሬ አለኝ፣ ይህ ሰውዬ ወንጀል ፈጽሟል ብሎ አምኖ ነው ያ አካል ፐብሊክ ያመነው የፖሊስ የምርመራ አካል ያንን ሰው የያዘው። ፍርድ ቤት ያይና ይህን ሰውዬ መያዝ አግባብ አይደለም ብሎ ዋስ ሊለው ይችላል፣ ወይም ደግሞ ተጨማሪ የምርመራ ጊዜ ሊሰጥ ይችላል። ከዛ በፊት በዛች 48 ሰዓት ውስጥ ይህ ሰውዬ መያዙ አግባብ አይደለም ብሎ በህግ ፍቃድ ተሰጥቶታል እንዲይዘው። ምክንያት የወንጀል ጥርጣሬ ስለመያዙ ሳይሆን በምርመራ ሂደቱ ስለተጣሰው መብት ወይም ደግሞ አሁን ለምሳሌ ኮሚኒኬሽኑ ተጠልፏል እንበል በ48 ሰዓት በአቃቤ ህግ ፍቃድ ይህንን መብቴ ተጥሷል ብሎ መጠየቅ ይችላል ወይስ አይችልም? አይችልም። ይህንን የአቃቤ ህግ የበላይ ኃላፊ ተብሏል። የበላይ ኃላፊ ማለት ይሄ ሰውዬ ወንጀል ፈጽሟል ብሎ የበላይ ኃላፊው መርማሪ ፖሊስ ወይም አቃቤ ህጉ ለበላይ ኃላፊው ያቀርባል፣ ለሚኒስቴር ዴኤታው። እነሱ ያዩና እነሱም ፐብሊክ ኢንትረስትን የሚረዱ ናቸው። እዚህ ቦታ አሳይን የተደረጉ ሰዎች ናቸው እንደ ፍርድ ቤት። እነሱ ከፈቀዱለት ያ ሰው መብት የተጣሰ ሊል አይችልም። ነገር ግን ፍርድ ቤት ያይና የመብት ጥሰት አይደለም እኮ እዚህ ጋር ፍርድ ቤትም አይ ይህን ሰውዬ ኢንተርሰፕት ማድረጉ አስፈላጊ አይደለም ወይም ማስረጃውን አንቀበልም ወይም መቀጠል የለብህም ብሎ ነው የሚያስቆመው እንጂ በመደበኛው መንገድ ወንጀሉን መመርመር ትችላለህ፣ ስፔሻል ኢንቨስቲጌሽን ወይም ልዩ ወይም ደግሞ በሽፋን ስር ማድረግ አያስፈልግም ብሎ ማስረጃውንም አልቀበልም ይላል። ይህንን ለፐብሊክ ኢንተረስት ነው እነዚህ ሰዎች በ48 ሰዓት ውስጥ በአስቸኳይ ሁኔታ ቅድም እንዳልነው ራይት ቱ ፕራይቬሲ ኤክሰፕሽን አለው። ይሄ ኤክሰፕሽን በህገ መንግስቱም ተቀምጧል። ስለዚህ መብት የተጣሰ ሊል አይችልም። ኤክሰፕሽኑ በህግ ተፈቅዶለታል። ያ መርማሪ አካል ህግ ሰጥቶታል። ፍርድ ቤትም ከ48 ሰዓት በኋላ ስልጣኑ የማን ነው? የፍርድ ቤት ነው። ፍርድ ቤትም በመጨረሻ ላይ አይቶ እኮ ይሄ ሰውዬ ወንጀሉን አልፈጸመም ወይም ደግሞ ኢንተርሰፕት ማድረጉ ማክሲመም 4 ወር ነው 90 ቀን 30 ቀን ሊጨመርለት ይችላል። ከዛ ቀን በላይ ሊሄድ አይችልም። በዚህ መሀል አሁን ፍርድ ቤትን ፈቅዶ መብት ተጥሷል ብሎ ሊጠይቅ ይችላል? አይችልም። ፍርድ ቤትም ፈቅዶለታል። ህግ ስልጣን ሰጥቷቸዋል። በህግ የተሰጣቸውን ስልጣን ኤክሰርሳይዝ ማድረጋቸው የሰውን መብት መጣስ አይደለም። ፐብሊክ ኢንተረስት እነዚህ ሰዎች መርማሪው አካል የአቃቤ ህግ የበላይ ኃላፊ ፐብሊክ ኢንተረስትን ኮንሲደር የሚያደርግ ነው፣ ፍርድ ቤትም የሚያደርግ ነው ተብሎ ነው ስልጣኑ ወደዛ የሄደው። ስለዚህ የማጽደቅ ጉዳይ ነው እንጂ ከፈቀዱ በኋላ ተጣሱ የሚባሉ ነገሮች ከምርመራው ውጪ ሌሎች ጥሰቶችን መጠየቅ ይችላል። ከዚህ ምርመራ ጋር የተገናኘ ነገርን ብቻ ነው። አሁን እስቲ ወደ ዲቴይሉ እንገባለን ስለ አንቀጾቹ በኋላ ላይ። መልካም አቶ ብስራት እዚህ ላይ አንድ ነጥብ ለመጨመር አይ ቲንክ የመብት ጥሰት ምንድነው የሚለው ይመስለኛል አሁን ክሊር የሚያደርገው። የመብት ጥሰት ማለት በህግ ከተፈቀደው ድንጋጌዎች ውጪ የሚደረጉ ድርጊቶች ናቸው የመብት ጥሰት የምንላቸው እንጂ በህግ ማዕቀፍ ውስጥ የተከናወኑ ስራዎች እንደ መብት ጥሰትም ሊቆጠሩ አይችሉም በመርህ ደረጃ። ስለዚህ አንድ መርማሪ በህግ የተሰጠው መብትና ግዴታ አለ። ያንን መብትና ግዴታውን ተላልፎ የግለሰቦችን መብት የሚነካ ከሆነ የመብት ጥሰት ተፈጽሞበታል። የመብት ጥሰት የተፈጸመበትም ግለሰብ መብቱን መጠየቅ ይችላል። በህግ ማዕቀፍ ውስጥ ግን የአንድ ግለሰብ መብት እንዲገደብ ህጉ የፈቀደለት ከሆነና በዛ የህግ ማዕቀፍ ውስጥ መርማሪው ያከናወነው ተግባር ከሆነ እንደ መብት ጥሰት በመርህ ደረጃ ማንቆጥረውም እና አሁን ይሄ በ48 ሰዓት ጊዜ ውስጥ
መመርመር ይችላል የሚል ህግ የፈቀደለት ድንጋጌ ከተቀመጠ ህጉ ላይ ነው እንጂ የምንነጋገረው ከዛ በኋላ የተደረጉ ድርጊቶች የመብት ጥሰት ናቸው ልንላቸው አንችልም። ግን ከ48 ሰዓት በላይ የተደረገ ድርጊት ከሆነ በ48 ሰዓት ለፍርድ ቤት ካላቀረበ እንዲህ ያሉ ድርጊቶች ከተከናወኑ የመብት ጥሰት ተፈጽሟል ልንል እንችላለን። እና እነዚህ ኤክሰፕሽኖች በህግ እየተቀመጡ የሚሄዱ ህግ አውጪው አካል ለፐብሊክ ኢንተረስት እያለ የሚያስቀምጣቸው ድንጋጌዎች እስከተተገበሩ ድረስ የመብት ጥሰት ተፈጽሟል ለማለት አንችልም። መብት ጥሰት ካልተፈጸመ ደግሞ መብት ተጥሷል ብሎ የሚቀርብ ቅሬታም ሊኖር አይችልም ነው እና አይ ቲንክ የመብት ጥሰት የሚለው ህጉ ላይስ ምን ሀሳብ አለዎት? ከፍርድ ቤት ትዕዛዝ ውጪ መመርመር ይችላል በ48 ሰዓት የሚለውን ፍቃድ መስጠት? አዎ ቅድም እንዳልኩት ነው። እኔ በመርህ ደረጃ ህጉ ላይ ጋፕ ነበር። የቀደመው ህግ ላይ ፍርድ ቤቶች በሌሉ ጊዜ ምን ይሆናል የሚለው ጋፕ አለ። ስለዚህ ያንን ጋፕ ነው የሞላው። በ48 ሰዓት ጊዜ ውስጥ ያንን ጋፕ መሙላቱ እንዳልኩት በሌሎችም የሰብአዊ መብት አያያዞች ጋር ያሉ ኤክሰፕሽኖች ስላሉ ያንን ጋፕ መሙላቱ አይ ቲንክ መሰረታዊ የሰብአዊ መብት ጥሰት ተፈጽሟል ሊያስብለን የሚችልም አይደለም። አማራጭም የለም ለፐብሊክ ኢንተረስት እነዚህ 48 ሰዓት ውስጥ ግን ተገድቦ እስከ ተከናወነ ድረስ ቤዚክ ጉዳትም ያለው አይመስለኝም። መልካም ወደ እዚህ ላይ አንድ ነጥብ ለመጨመር በመርህ ደረጃ አንድ ሰው ሚያዘው በፍርድ ቤት ትዕዛዝ ነው። በወንጀለኛ መቅጫ ስነ ስርዓት ህግ 53 መሰረት አንድ ሰው ወንጀል ፈጽሟል ብሎ መርማሪው አካል ፍርድ ቤት ያቀርባል። ፍርድ ቤት የመያዣ ትዕዛዝ ይሰጣል። ነገር ግን ወንጀሉ ፍላግራንት ኦፌንስ ከሆነ እጅ ከፍንጅ የዛን ሰው መያዝ አስፈላጊ ከሆነ ኤክሰፕሽናሊ መርማሪው አካል ይይዘውና ፍርድ ቤት በ48 ሰዓት ውስጥ ያቀርበዋል ያንን ሰው። ይሄ ኤክሰፕሽን ነው። አሁን የመንቀሳቀስ መብት ያለመያዝ መብት አለው አንድ ሰው። ነገር ግን በወንጀል ከጠረጠረው ምክንያታዊ ጥርጣሬ ካለ ፍላግራንት ኦፌንስ እጅ ከፍንጅ ወንጀል ከሆነ አንድ ሰው ስርቆት ፈጽሞ መርማሪ አካል እያየ ፖሊስ እያየ ሄዶ ፍርድ ቤት መያዣ አያወጣም፣ እዛው ነው የሚይዘው። ይሄ አሁን ተመሳሳይ ኤክሰፕሽን ነው። ትራንዛክሽን ነው። ብር ኢንተርሴፕት ተደርጎ ብር እየተዘዋወረ ነው። አንድ ሰው ፍራውድ ፈጽሞ ቅዳሜ ሊሆን ይችላል፣ የስራ ሰዓት ማታ ሊሆን ይችላል። በዚህ ሰዓት ላይ መርማሪው አካል ኢንተርሴፕት አድርጎ ያን ብር ፍሪዝ ማድረግ ለምሳሌ አሁን የፋይናንስ ደህንነት ማዕከል ለ7 ቀን ፍሪዝ ሊያደርግ ይችላል። ይህን ትራንዛክሽን ፊት 3 ቀን ነበር። በተመሳሳይ ሁኔታ መርማሪ አካል ወንጀል እየተፈጸመ ያለ ተጠርጣሪውን እንደሚይዘው ሁሉ ትራንዛክሽንንም ይይዛል ማለት ነው እዚህ አዋጅ ላይ የተቀመጠው ኤክሰፕሽን። መልካም አቶ አካል ያነሷቸው ጥያቄዎች ነበሩ ከአንቀጽ 26 ጋር የሚገናኙ ናቸው። መርማሪው አካል በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያት ከፍቃድ ውጪ ሆኖ ለሚፈጽመው ድርጊት ከግድያ ወንጀል ውጪ አያስጠይቅም የሚለው ጉዳይ ነው። ግልጽ እናድርገው እስቲ ይህንን አንቀጽ ቴዎድሮስ። እሺ እዚህ ላይ ምንድነው ቅድም ጠቅሰናቸዋል። ይሄ ልዩ ሁኔታ ነው። መርማሪ አካል በመርህ ደረጃ ምርመራን በመደበኛው የምርመራ ዘዴ ማከናወን ይችላል። ኤክሰፕሽናሊ ግን በአንቀጽ 25 ቀድሞ በነበረው በ780 25ም 26ም ተደንግጓል። 26 ላይ አንደርከቨር ኢንቨስቲጌሽን ወይም በሽፋን ስር የሚደረግ ምርመራና በቁጥጥር ስር የሚደረግ ምርመራ ላይ አንቀጽ 1 ላይ ይህንን ተግባር የሚፈጽም ሰው በወንጀል የተገኘ ገንዘብን ህጋዊ አስመስሎ ማቅረብን ወንጀል ከፈጸመ ወይም ደግሞ ቴሮሪዝም ፋይናንሲንግን ሽብርተኛን በገንዘብ መርዳት በምርመራ ሂደቱ አንደርከቨር ሆኖ ሲሰራ ይህን ወንጀል ከፈጸመ ተጠያቂ አይሆንም፣ አይቀጣም የሚል አንቀጽ አለ። ይሄኛው ኤክስቴንድ ሆኖ መርማሪው አካል በልዩ ሁኔታ መጀመሪያ ሴፍ ጋርዲንግ ሜካኒዝም ጥበቃዎች አሉ። ፍርድ ቤት መፍቀድ አለበት። ቅድም እንደጠቀስ ነው ልዩ የሆነ ምርመራ እናደርጋለን፣ በሽፋን ስር የሚደረግ ምርመራ አስፈላጊ ነው ብሎ ለፍርድ ቤት በቂ የሆነ ምክንያት ኖሮት መርማሪው አካል ማቅረብ አለበት። ፍርድ ቤትም አይቶ ሊፈቅድ ይገባል። ፍርድ ቤት ከፈቀደ በኋላ ይህንን ስራ በሚያከናውንበት ጊዜ ግለሰብ ነው ህይወቱን ሰጥቶ ወደዚህ ምርመራ በሽፋን ስር የሚደረግ ምርመራ ወንጀለኞችን መስሎ ለምሳሌ አሁን ህገወጥ የሰዎች ዝውውርን የሚፈጽሙ አደገኛ ቡድኖች ቢኖሩ ድንበር ላይ ወይም የሆነ ከተማ ውስጥ ወይም ህገወጥ የሆነ የእጽ ዝውውርን ወይም የህገወጥ የመድኃኒቶችን ዝውውር የሚፈጽም ሰው ወይም ደግሞ ከባድ የሆነ የሙስና ወንጀል ኔትወርክ ቢኖር ይህንን ሰው እዚህ ኔትወርክ ውስጥ እንዲገባ አድርገን እንዲመረመር ልንፈልገው እንችላለን። ለምን? በመደበኛ ሁኔታ ምርመራ እነዚህን ሰዎች ማወቅ፣ ወንጀሉንም መከላከል፣ ቡድኑንም ደግሞ ውስጥ የሚሳተፉ ሰዎችን ከዚህ ወንጀል የሚያገኙትን የወንጀል ፍሬን በመደበኛው ምርመራ ልናገኘው አንችልም። አንድ መርማሪ ግን በሽፋን ስር በሚደረግ ምርመራ ኤክሰፕሽናሊ ይህን ስራ እንዲሰራ አሳይ ሊደረግ ይችላል። ይህንን ስራ በሚሰራበት ሁኔታ ግን እዚህ ቡድን ውስጥ ገብቶ ይህን ወንጀል ሲፈጽም ተመሳሳይ ወንጀል ፈጽም ሊሉት ይችላል።
ከግድያ ውጭ ያሉ ወንጀሎችን ፈጽም ሊሉት ይችላሉ። ለምሳሌ ህገወጥ የሰዎች ዝውውርን የሚፈጽም ቡድን ሰዎችን አዘዋውር ወይም ደግሞ ባንክ አካውንት ብር ተቀበል ሊሉት ይችላሉ። አሁን በመኒ ላውንደሪንግ ይህን ሰውዬ ልንከሰው ነው፣ ወይም ሰዎችን ድንበር አሻገር ሊሉት ይችላሉ። ወይም በህገወጥ መንገድ ከድንበርን የሚሻገሩ ሰዎችን ይዞላቸው ሊሄድ ይችላል። ተመሳሳይ የሆኑ አስገዳጅ በሆኑ ሁኔታዎች የተወሰኑ ወንጀሎችን ፈጽም ሊሉት ይችላሉ። እነሱ የሚፈጽሙት የነሱ ቡድን አባል መሆኑን ሊያረጋግጡ ሲጠራጠሩ ወይም የወንጀሉ ተግባርም ሊሆን ይችላል እነሱ የሚፈጽሙት። ይህን ሰውዬ ፕሮቴክሽን መስጠት አለብን። በፊት የነበረው ፕሮቴክሽን ምንድነው? በነዛ ወንጀሎች ብቻ ይሄ ሰውዬ ሊቀጣ አይችልም ነው። አሁን ኤክስቴንድድ ሆኖ ምንድነው በልዩ ሁኔታ ፍርድ ቤት ሲፈቅድ ለዚህ ስራ አሳይን የተደረገ ሰው ፍርድ ቤት ነው የሚፈቅድለት አንደር ከቨር ኢንቨስቲጌሽን እንዲሰራ። ይህንን ወንጀል የፈጸመው ግን አርቢትራሪ ላይ አይደለም። ለምሳሌ ህገወጥ የሰዎች ዝውውርን ጀስት ቡድንን እንዲመረምር አሳይን የተደረገ መርማሪ ከስራው ከኦፍ ዲዩቲ ከስራው ውጪ ስርቆት ቢፈጽም ሌላ ቦታ ሄዶ ይሄ ሰውዬ በስርቆት አይጠየቅም ማለት አይደለም። ከስራው ጋር በተገናኘ ይላል ግዴታውን ሲሰራ ህገወጥ የሰዎች ዝውውርን በተመለከተ ሲመረምር እንዲሁም ይህን ወንጀል የፈጸመው ደግሞ እንዴት ነው የፈጸመው? ከአቅም በላይ በሆነ ምክንያት። ከአቅም በላይ የሆነ ምክንያት አሁን ዲፊኒሽን ማስቀመጥ በጣም እንደየወንጀሉ አይነት ሊለያይ ይችላል። እንደየ አንዳንድ ፍርሃቶች ከአቅም በላይ ጾታ ላይ ዲፔንድ የሚያደርግ አለ። የሰው ሌቭል እውቀቱንም ምኑንም ሰብጀክቲቭ ሊሆን ይችላል። ከአቅም በላይ የሆነ ምክንያት አንዱ ሪኳየርመንት ነው፣ ሁለት ናቸው። ሌላኛው ከፍቃዱ ውጪ አንድ ሰው ወንጀል ፈጽሟል የሚባለው እያወቀ ወይም ማወቅ ሲኖርበት ነው። ይሄ ሰውዬ ወንጀል የመፈጸም ሀሳብ የለው፣ ከአቅሙ በላይ በሆነ ምክንያት ተገዶ ይሄን ወንጀል ፈጽም ሲባል ነው ይሄን ወንጀል የሚፈጽመው። ከአቅም በላይ በሆነ ምክንያትና ከፍቃዱ ውጪ የሜንታል ኤሌመንት ወንጀል ተፈጽሟል የምንለው አንዱ ምንድነው? ይሄ ኤሌመንት መሟላት አለበት። ይህንን ወንጀል የፈጸመውን ሰው ፕሮቴክት ማድረግ አለብን። ከስራው ጋር በተገናኘ ነው። ቤተሰብ ሊኖረው ይችላል። ብዙ ነገሮች አሉት። ያ ሰው ሪስክ ውስጥ ገብቶ ነው ይህን ስራ የሚሰራው። ጥበቃ ሊናረግበት ይገባል። ወንጀሎችን ለመከላከል እነዚህ ቡድኖች ላይ ለመድረስ እንዲህ አይነት ፕሮቴክሽን ሊሰጠው ይገባል። ግን ምንድነው ግድያ ከፈጸመ ግን ተጠያቂ ይሆናል። ቶታሊ አይከሰስም፣ የፈለገውን ቢያደርግ አይጠየቅም አይደለም። ኬዝ ባይ ኬዝ ነው። ከስራው ጋር እነዚህ ሁለቱ ሪኳየርመንት ኩሙሌቲቭ ናቸው፣ አንድ ላይ መሟላት አለባቸው። ሁለተኛ ደግሞ ያ ሰው እንዴት ይህን ወንጀል እንደፈጸመ ቀርቦ ማስረዳት አለበት። ከአቅሜ በላይ ነው ካለ አስረዳ ይባላል። እንዲሁም ፈቅጄ እንዲሁም ደግሞ አስቤበት ወይም በቸልተኝነት አይደለም የሚለውን ማስረዳት አለብን እንጂ ቶታሊ ከማንኛውም ወንጀል መርማሪ አይጠየቅም ማለት አይደለም። ሮንግሊ ሊወሰድ አይገባም። የአቶ ለማን ሀሳብ እንስማና ወደ አቶ ብስራት እመጣለሁኝ። ደዋያችንም የጠየቁት በተለይ ከሰብአዊ መብት ጥሰት አንጻር በዚህ በምርመራ ሂደት በሽፋን ስር በሚደረግ ምርመራ ሂደት ከግድያ ውጪ ማንኛውንም ወንጀል ቢፈጽም አይጠየቅም ማለት የሰብአዊ መብት ጥሰት አያስከትልም ወይ የሚል ጥያቄ አንስተዋል። ይህን ከሰብአዊ መብት ጥሰት ጋር አያይዘን የምናየው አጀንዳ አይደለም። ምክንያቱም የድንጋጌ ለምንድን ነው ያስፈለገው የሚለውን ነገር ማየት ተገቢ ይሆናል። አሁን አንድ መርማሪ ህገወጥ በሆነ ሁኔታ ወይም ደግሞ በወንጀል ድርጊት የተገኘ ገንዘብን ህጋዊ ማስመሰል ጋር ተያይዞ አንዱ ነው። በሌላ በኩል ደግሞ ሽብርተኝነትን በገንዘብ ከመርዳት ጋር ተያይዞ ያለን ጉዳይ ለማስቀረት ወይም ደግሞ በቁጥጥር ስር ለማዋል ታስቦ የሚሰራ ስራ ነው። እንደዚህ አይነት ስራ በሚሰራበት ሰዓት መርማሪው ቅድም እንደተጠቀሰው ምንድነው እሱ ይሄ ስራ ሲሰራ ብቻውን ከሽብርተኛው ተብሎ ከተጠረጠረው ቡድን ጋር ተቀላቅሎ የሚንቀሳቀስ ነው። የዛ ቡድን አባል ሆኖ ነው የሚንቀሳቀሰው። የዛ ቡድን አባል ሆኖ በሚንቀሳቀስበት ሰዓት አሸባሪው ቡድን የሚሰራውን ስራ አብሮ እየሰራ እየተገበረ ሊሄድ የሚችልበት ሁኔታ ነው። ምክንያቱም ፋይናል ታርጌቱን ላይ እስከሚደርስበት ጊዜ ድረስ የተሰጠውን ተልእኮ እስከሚፈጽምበት ጊዜ ድረስ በዚህ አይነት ሁኔታ ይንቀሳቀሳል። እንዲህ አይነት ሁኔታ በሚሰራበት ሰዓት የተለያዩ ወንጀሎችን ሊፈጽም ይችላል። ምክንያቱም ትክክለኛ ላልሆነ ለአሸባሪ ቡድን ገንዘብ መርዳት በራሱ ስም የሚልክበት ሁኔታም ሊኖር ይችላል። ይሄ ፐርፐስፉሊ ተጠንቶ በዚህ ስራ ላይ እንዲሰማራ የተላከ መርማሪ ስለሆነ ስራ ተብሎ የተሰጠው ስለሆነ እንዲህ አይነት ወንጀል ፈጽመሃል፣ ስለዚህ ለአሸባሪን አግዛል ተብሎ ሊጠየቅ የሚችልበት ሁኔታ የለም ነው አንደኛው። ሁለተኛው ደግሞ በእንደዚህ አይነት ሁኔታ ውስጥ እያለ ሊነቃበት ይችላል። ይህን ስራ እየሰራ እያለ በሱ ላይ
እርምጃ ለመውሰድ በሚደረግበት ወቅት ከዛ ለማምለጥ የሚሰራው ነገር ሊኖር ይችላል። እንዲህ አይነት ነገር በሚደረግበት ሰዓት ይሄ ግለሰብ ይሄ መርማሪ እዛ ውስጥ የገባው የህዝብን ጥቅም ለማስከበር ሲባል ወይም ደግሞ በመንግስት በኩል የተሰጠውን ተልዕኮ ለማሳካት ለብሔራዊ ጥቅም እየሰራ ያለው ስራ ስለሆነ በዚህ ጉዳይ ላይ ተጠያቂ ልናደርገው አይገባም የሚለውን ነገር መውሰድ ተገቢ ስለሆነ ነው። ስለዚህ ይሄ ባይሆን ኖሮ እንደዚህ አይነት ምርመራ ባይደረግና ባይደረስበት ኖሮ በህዝብ ላይ በሌላው በሲቪል ማህበረሰቡ ላይ የሚደርሰውን ችግርም ከዚህ ጋር አመዛዝኖ ማየት ተገቢ ነው። እንዲህ አይነት ሁኔታዎች የማይሰሩ ከሆነ ለመርማሪዎች ለየት ያለ በልዩ ሁኔታ ጥበቃ ማናደርግላቸው ከሆነ በዚህ አይነት ስራ ውስጥ ተሰማርቶ ሊሰራ የሚችል ሰው ላይ ይገኝ ሁሉ ይችላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ፕሮቴክሽን መስጠት የህዝብን ህይወት ለመታደግ የሚሰራ ስለሆነ ከዚህ እንደዚህ አይነት ድንጋጌ ውስጥ ማስቀመጡ ተገቢነት ያለው ነው እና በሌላ በኩል ወንጀል ፈጽሟል ተብሎ ሊጠየቅ የሚችልበትን ሁኔታ መኖር አለበት በሚል የምናስቀምጥ ከሆነ የሚሰራ ስራም የለም፣ ከፍተኛ የሆነ ጉዳት በሀገር ላይ ሊያደርስ ይችላል የሚለውን ነገር መውሰድ ተገቢ ይመስለኛል። መልካም። አቶ ብስራትስ እንደው ይህንን አንቀጽ ከሌሎች ሀገሮች ልምድም ከዓለም አቀፍ ስምምነቶችና ህጎች አንጻር እንዴት ነው የሚታየው? ይሄ አንደር ከቨር ነው ወይም በሽፋን ስር የሚደረግ ምርመራ አይ ቲንክ አሁን እኛ ሀገር እንደ አዲስ እየመጣ ያለ ኮንሴፕት ስለሆነ ይመስለኛል ብዙ ኮንፊውዥኖች እየፈጠረ ያለው እንጂ በብዙ ሀገሮች እንደተባሉ ቅድመ መከላከል ስራ ለመስራት በተለይ በተደራጁ ቡድኖች ውስጥ ኢንፊልትሬት አድርጎ ገብቶ ውስጥ ገብቶ እነሱን መስሎ ምርመራ ማድረግ፣ ማስረጃ መሰብሰብ እና እነዚህን ወደ ህግ እንዲቀርቡ ማድረግ የተለመደ የምርመራ አይነት ነው። እንደተባለው በመደበኛ የምርመራ ወንጀሉ ተፈጽሞ በመደበኛ ራሳቸውን ማንነታቸውን ገልጸው እንደሚመሩት መርማሪዎች በመደበኛ የምርመራ ሂደት የሚመራ አይደለም። መርማሪው ማንነቱን ሳይገልጽ ወንጀለኞቹን መስሎ እነሱ ውስጥ ገብቶ ራሱን ከወንጀለኞቹ ጋር ተባባሪ መስሎ ነው መረጃዎችን የሚሰበስበውና ይሄ ኮንሴፕት እኛ ሀገር እንደ አዲስ እየተዋወቀ ያለ ስለሆነ ከመደበኛ የምርመራ ሂደቱ ጋር የመቀላቀል ባህሪ እንዳለው እረዳለሁ። ሁለተኛ ከዚህ አዋጁ ስፔሲፊካሊ ከተጠቀሰው አንጻር ሲታይ የተወሰኑ ኮንፊውዥኖች አሉ፣ የተወሰኑ ጥንቃቄ የሚፈልጉ ጉዳዮች አንዱ ሊሰማኛል። የመጀመሪያው ጉዳይ አይ ቲንክ ተጠያቂያችንም ሲነሳ የነበረው ለምሳሌ ለግል ጥቅሙ ገንዘብ ቢሰርቅ፣ ገንዘብ ቢሰበስብ፣ እንዲህ ቢያደርግ በፓርላማም ላይ ሲነሱ የነበሩ ክርክሮች ስለሆኑ ማለት ናቸው። ቢያደርግ ይህ ሰውዬ አይጠየቅም ወይ የሚል ክርክር ተነስቷል። አዋጁ ላይ የተቀመጠው ከምርመራው ስራ ጋር በተያያዘ የሚፈጸሙ ጉዳዮች ናቸው። ምርመራ ስራውን ለማከናወን የሚፈጸሙ ድርጊቶችን እንጂ ያንን መነሻ አድርጎ የግል ጥቅም ለማግኘት ከምርመራው ስራ ውጪ ፐርሰናል ኢንተረስት ወይም ፐርሰናል ጌን ኖሮት የሚሰራ ስራ አይደለም። ያ ከሆነ ከአዋጁም ዓላማ ውጭ ስለሆነ ለፈጸመው ድርጊት በወንጀል ከመጠየቅ አይከለክለውም አዋጁ። ስለዚህ የመጀመሪያው ስፔሲፊካሊ ያን ምርመራ ስራ ጋር በተያያዘ መሆን አለበት ነው አንደኛው። ሁለተኛው እንደተባለው የአዋጁ ዓላማ የሰብአዊ መብትን ሰዎች መርማሪዎች እንዲገድቡ አይደለም። ቤዚካሊ እዚህ ጋር የተቀመጠበት ኮንቴክስት ምንድነው? አንድ መርማሪ እንደዚህ ያለ አንደር ከቨር ሆኖ ወይንም በሽፋን ስር ሆኖ ለሚያደርገው ምርመራ በዛ ውስጥ ሆኖ ምክንያቱም የሚቀላቀላቸው አካላት ወንጀለኞች ናቸውና ከነሱ ጋር ባለው ግንኙነት ወንጀል እንዲፈጽም በተለያዩ ምክንያቶች የሚደረግበት ሂደት ቢኖር እንዴት ያንን አካል እንጠይቀው አንጠይቀው የሚል ነው እንጂ የመርማሪ ሰዎችን መብት ይጣስ አይጣስ የሚል አይደለም። የህጉም ዓላማ መጀመሪያው በሂደት ውስጥ የሰዎች መብት መጣስ አለ፣ ያንን ሳንተው ማለት ነው። ግን ዓላማው ይሄን ሰውዬ በዚህ ሂደት ውስጥ አስገብተ ነው ምርመራ እንዲያደርግ አድርገ ነው እንደተባለው ሰዎች ዝውውር፣ ሽብርተኝነት የሚፈጽሙ ሰዎች እንደ የተደራጀ ቡድን የሚፈጽሙት አካላት ውስጥ ገብቶ እነሱ መስሎ የሚሰራ ሰው ራሱንም ለመጠበቅ ምርመራውንም ለማካሄድ የሚፈጽማቸው ድርጊቶች ቢኖሩ በእነዛ ምክንያቶች እንከሰዋለን ነው የህጉ ዓላማ። ፕሮቴክት ማድረግ አለብን ነው እያልን ያለ ነው። እኛ አስገብተ ነው መረጃ ሰብስብ ብለ ነው ተገዶና ከአቅም በላይ በሆኑ ምክንያቶች የሚያደርጋቸው ጉዳዮች ቢኖሩ መጀመሪያውን የወንጀል ኢንቴንሽን ኖሮት ስላልገባ የወንጀል ሀሳብ ኖሮት ወንጀለኞችን ለመያዝ እንጂ ወንጀሉን ለመፈጸም ሀሳብ ይዞ ስላልገባ ተገዶና ከአቅም በላይ የሆኑ ምክንያቶች ቢኖሩ ይህንን ሰው መጠየቅ አለብን የለብንም ነው እንጂ መርማሪው የአቶ አካልም ጥያቄ ለምሳሌ በዚህ በምርመራ ሂደቱ ቶርች ቢያደርግ የአካል ጉዳት ቢያደርስ እንደዚህ አይነት ጉዳዮች እስከ ከግድያው መለስ ያሉት ኤግዛክትሊ ምንድነው እንዳልኩት ዓላማው ቅድም እንደተባለው የሰብአዊ መብት ይገደብ አይገደብ ፓርላማም ላይ ተመሳሳይ አይነት ክርክሮች ስለተነሱ ነው ሰፋ አድርጌ ማንሳት የፈለኩት። ይገደብ አይገደብ የሚል አይደለም ኮንሴፕቱ።
መርማሪውን እንጠይቀው ወይንስ አንጠይቀው ኮንሴፕቱ። ስለዚህ የመጀመሪያው ከዛ ኮንቴክስት ነው መታየት ያለበት። ይህን ሰውዬ ለሀገር ጥቅም አለው ግባ ብለን ህይወቱን ነፃነቱን አደጋ ውስጥ ከቶ ለሚያደርገውን ምርመራ መነሻ አድርገን ለሚሰራው ስራ አንጠይቀው የሚል ኮንሴፕት ነው። በዚህ ሂደት ውስጥ የሰብአዊ መብቶች ጥሰቶች ሊፈጸሙ ይችላሉ የሚለው ከግምት ይገባል። ለዛ ነው አሁን ጠያቂያችንም ሲያነሱ የነበሩት የምስማማባቸው ጉዳዮች አሉ። ለምሳሌ ወንድሜ በጣም ሰብጀክቲቭ ስለሆነ ዲፔንደንት እንደ ያሉ ጉዳዮች ሰብጀክቲቭ መሆን አለባቸው የሚል እምነት የለኝም። ሰብጀክቲቭ ከሆኑና በተለይ ከአቅም በላይ የሆነ ምክንያት ሰብጀክቲቭ ነው ወይንም በሰውየው ነው ከተባለ ምን ይሆናል? እንደተባለ የሰብአዊ መብት ጥሰቶችን የመፈጸም እድላቸው እየጨመረ ይሄዳል። ሰዎች ለእንዲህ ያለ ስራ ሲመደቡ በትክክል ኮሚትድ ሆነው የሚሰሩ ሰዎች እንዳሉ ሆኖ አቢዩዝ ሊያደርጉ የሚሞክሩም ሰዎች ይኖራሉ። ስለዚህ እነዚህን እንዴት ነው መጠበቅ ያለብን? ስለዚህ አንዳንድ ጉዳዮች በጣም ዲቴል ጉዳይ ለማውጣት እንደሚቸግር ይገባል። ግን ሰም ካይንድ ኦፍ ጋይድ ላይን ያስፈልገናል ወይንም ቁጥጥር መንገድ ያስፈልገናል እንጂ ከአቅም በላይ በሆነ ምክንያት ነው ብለን ክፍት አድርገን ካስቀመጥ ነው ከአቅም በላይ ያልሆኑ ምክንያቶች ራሱ እንደ ከአቅም በላይ እንደሆኑ ምክንያቶች እየቀረቡ አቶ ቴዎድሮስ እዚህ ላይ ሀሳብ ይስጡበት ይችላል። ቅድም እንደጠቀስ ነው ይሄ ሰው ይህንን ወንጀል የፈጸመው ወንጀል የመፈጸም ሀሳብ ኖሮት አይደለም። አንድ ሰው በወንጀል የሚጠየቀው ወንጀል የመፈጸም ሀሳብ ሲኖረው ነው። በአስገዳጅ ሁኔታ ውስጥ ነው የፈጸመው። በአስገዳጅ ሁኔታ ውስጥ መቼ የፈጸመ? ግዴታውን ሲፈጽም፣ ይህን አሳይን የተደረገበትን የስራ ግዴታ ሲፈጽም ከአቅሙ በላይ በሆነ ምክንያት እንዲህ አይነት ወንጀሎችን ከፈጸመ ነው። ለምሳሌ ከወንጀሉ ጋር የማይገናኝ ቶርች ማድረግ፣ መደብደብ፣ ለምሳሌ ህገወጥ የሰዎች ዝውውር የሚሰራ ሰው እዛ ቡድን ውስጥ ኢንፊልትሬት አድርጎ ገብቶ ሰዎችን ቢያዘዋውር፣ ሰዎችን ከድንበር ቢያሻግር፣ ገንዘብ ቢቀበል ይሄ ሰውዬ ከስራው ግዴታ ጋር የተያያዘ ወንጀል ነው የፈጸመው። ፈልጎ አይደለም፣ ለምርመራ ለፐብሊክ ኢንትረስት ነው፣ ለትልቅ ጥቅምን እነዚህን ሰዎችን ቡድኖችን ወደ ለመመርመር ነው፣ ለመለየት ነው፣ ከዛ ለመያዝ ነው። ነገር ግን ከስራው ቶርቸርን ብንወስደው ይህንን ስራ እየሰራ ቶርች ቢያረግ ወይም አንድን ሰው ቢደበድብ ከስራው ግዴታ ጋር አያያዝም። ከአቅሙ በላይ የሆነ ምክንያት ላይኖር ይችላል። መደብደብ አይደለም የዚህ ስራ የዚህ ወንጀል ተግባር። ይሄ ወንጀል ምንድነው? ድንበርን ማሻገር ነው፣ ሰውን ሪክሩት ማድረግ ነው፣ ገንዘብ መቀበል ነው። አደገኛ ዝውውር ውስጥ እዛ ውስጥ ቢገባ ሪንግ ውስጥ ቢገባ እና ኢንፊልትሬት አድርጎ እየሰራ ይሄ ሰው ቱ ዘ ማክሲመም የሚሰራው ምንድነው? ግዴታው ምንድነው? ድራግን መሸጥ ሊሆን ይችላል፣ መቀበል ሊሆን ይችላል፣ ብር አካውንት ውስጥ ሊገባ ይችላል። ሶ እነዚህ ነገሮች ሂድ ተቀበል ድራጉን ሂድ ሽጥ ተብሎ ከአቅሙ በላይ በሆነ ምክንያት ተገዶ ወይም ደግሞ ብሩን በአንተ አካውንት ይግባ በሌላ ሰው አካውንት አይገባም ቢባል ከስራው ግዴታ ጋር የተያያዘ ነው። በዚህ አይነት ሁኔታ ይህ ሰው ይህን ወንጀል ነው የፈጸመው ነገር ግን ተጠያቂ አይሆንም። ከዛ ውጭ ባሉ በምርመራ ሂደት ተጠርጣሪዎችን ያዘ፣ ለምሳሌ ለያቸው፣ በድራግ ወይም ደግሞ በህገወጥ የሰዎች ዝውውር ቡድን ውስጥ የሚሳተፉ ሰዎች ይህ ሰውዬ ምስክር ሊሆን ይችላል። ተጠርጣሪዎችን አስይዞ ወደ ምርመራ አምጥቷቸው እንዲያምኑ ቢደበደባቸው ከስራው ግዴታ ጋር ይያያዝ እነዚህን ሰዎች መደብደብ። ቢኮዝ የስራው ግዴታው ምንድን ነው? አንድ አደገኛ ዝውውር የሚሰራ ሰው የሚሰራውን ስራ ከሰራ ዲዩቲው ላይ ያለ በግዴታው ላይ ያለ ይላል። የየትኛው ግዴታ? ይሄ አንደር ከቨር ኦፕሬሽን ወይም ደግሞ ሰርጎ ገብቶ ከሚሰራው ስራ ጋር በተገናኘ ወንጀል ከፈጸመ ነው። ከዛ መለስ ያሉ ወንጀሎችን ግን ከስራው ጋር የማይገናኙ ናቸው። ለኢንቨስቲጌሽን ፐርፐዝ ቅድም አድማጫችን ያነሱት መርማሪ በምርመራ ሂደት ተጠርጣሪዎችን ይዞ እንዲህ አይነት ኢሰብአዊ የሆኑ ድርጊቶችን ቢፈጽም ተጠያቂ ይሆናል። ከግዴታው ጋር የሚያያዝ አይደለም። ይሄ ትልቅ የሆኑ ወንጀሎች የሚፈጽሙ እነዚህ ቡድኖችን ለመለየት ግን ተመሳሳይ የሆነ ወንጀል እንዲፈጽም ሲገደድ ተጠያቂ አይሆንም። ለምን? የሀሳብ ክፍል የለውም። ወንጀል ሊፈጽም ፈልጎ አስቦ ፈቅዶ አይደለም፣ ተገዶ ነው። ከግዴታው ጋር ተያያዡ ነው። ግን ለምሳሌ ቀደም ሲል ምን ብለዋል? ከአቅሜ በላይ ነው ካለ መርማሪው ከአቅሙ በላይ የሆነውን ጉዳይ ያስረዳል ብለዋል። ይሄ ተጋላጭ አያደርገውም ወይ? የተሰጠውን ስልጣን አላግባብ ለመጠቀም እዚህ ጋር ምንድን ነው አንድ ሰው ወንጀል ከፈጸመ ምርመራ ይደረግበታል። አልቲሜትሊ ይሄ ሰውዬ ሊከሰስ ይገባል አይገባም ተብሎ የሚጣራው በምርመራ ሂደት ነው። ይህንን አንደር ከቨር ኦፕሬሽን የሚሰራ ሰው ኢሰብአዊ የሆነ ድርጊት ቢፈጽም መርማሪ ይመረምራል። አቃቤ ሕግ መዝገቡን ያይና ይሄ ሰውዬ የፈጸመው ድርጊት በአንደር ከቨር ኢንቨስቲጌሽን ስራውን ሲሰራ ነው።
ይህን ስራ ግዴታ ሲፈጽም ደግሞ ከአቅም በላይ በሆነ ምክንያት ተገዶ ነው። መገደድህን አሳየን፣ ማስረጃ ምንድን ነው? ተገድጃለሁ ካለ እንዴት ነው የተገደድከው? ይህ ግዴታ የፈጸመው ተግባር ደግሞ ከዚህ ግዴታ ጋር ይገናኛል ወይ ከአንደር ከቨር ኢንቨስቲጌሽን ጋር ይገናኛል የሚለውን ታይቶ ነው መዝገቡ የሚዘጋው እንጂ ምንም አይመረመርም አይጠየቅም አይደለም። ይመረመራል። ከዛ በኋላ ከአቅሙ በላይ ነው አይደለም የሚለው ይጣራል። ከአቅም በላይ ነው የሚለውን አሁን ዲፋይን ለማድረግ ሊስት አድርገን አንችላቸውም። እንደየወንጀሉ ሊለያዩ ይችላሉ። አቢዩዝ ሊደረግ ይችላል። ጥንቃቄ ማድረግ አለብን። የወንጀል ህጉ ላይ አለ ተመሳሳይ የሆኑ ፕሪንሲፕሎች። ለምሳሌ ነሰሲቲ፣ በአስገዳጅ ሁኔታ አንድ ሰው ወንጀል ከፈጸመ የሌላ ሰው መብት ከጣሰ ያ ሰው በወንጀል ሊቀጣ አይችልም። በወንጀል ህጉ አንቀጽ 75 አለ። ነሰሲቲ ውስጥ በአስገዳጅ ሁኔታ ሰውየው ሰርቫይቭ ለማድረግ ለምሳሌ አሁን ይህንን ሰው ግደለው ካልገደልክ እንገላሃለን ሊባል ይችላል። ሌሎች ሰዎች የሚተርፉ ብዙ ሰዎች ፕሮፖርሽናሊቲ ቴስት ምናምን አለ። ነሰሲቲ ውስጥ በአስገዳጅ ሁኔታ ውስጥ ወንጀል ከፈጸመ አንድ ሰው በወንጀል እንደ መርህ በወንጀል ማይቀጣበት ኢንስታንስ አለ። ግን ፕሮፖርሽናል መሆን አለበት። እነዛ ፕሪንሲፕሎች አሉ። እዚህ ጋር አሁን ከአቅሙ በላይ የሆነ ነገር ከአቅም በላይ ማለት ብለን ዲፋይን አድርገን ኤግዞስት አድርገን አንችላቸውም። በጣም ክፍት ይሆናሉ። እንዲሁም ዋናው ከፍቃዱ ውጪ ይህን ስራ ለመስራት አቶ ለማም እንደገለጹ ይህ ሰው ብዙ ነገሮችን ሳክሪፋይ አድርጎ ነው ወደዚህ ምርመራም የሚገባ ሰው ላናገኝ እንችላለን። ኤክሰፕሽናል ሰርከምስታንስ ነው፣ መርህ አይደለም። ምርመራ የሚደረገው ሁሌ በአንደር ከቨር ኦፕሬሽን በዚህ ቴክኒክ ነው ተብሎ የተቀመጠ አይደለም። ለፍርድ ቤት ምክንያታዊነቱን ማስረዳት አለበት። አንደር ከቨር እሰራለሁ ሲል ፍርድ ቤቱ ምንድነው ምክንያት? በቂ የሆነ ምክንያት ይላል አዋጁ ላይ በግልጽ ላይ ተቀምጧል። በቂ የሆነ ምክንያት ለፍርድ ቤት አቅርቦ ይህንን ስራ እንዲሰራ ስፔሻል ኢንቨስቲጌሽን እንዲያደርግ ይፈቀድለታል ነው። ሞር ኦር ለስ ወንጀሎቹ ምንድናቸው? በአንደር ከቨር ኦፕሬሽን የሚሰሩት አካውንት መከታተል፣ ኢንተርሴፕት ማድረግ ምናምን ናቸው። ሌሎች ወንጀሎች የሚፈጸምባቸው ኢንስታንሶች ሌስ ናቸው። አሁን ሰው ወደ ምንድን ነው የወሰደው? አጠቃላይ ምርመራ የወንጀል ምርመራን በስፔሻል ኢንቨስቲጌሽን ይካሄዳል። በዛን ጊዜ መርማሪው አካል የተለያየ ወንጀል ቢፈጽም አይጠየቅም የሚል ኮንቴክስት ነው። ግን ይሄ አዋጅ ምንድን ነው? በወንጀል የተገኘ ገንዘብን ህጋዊ አስመስሎ ማቅረብና ሽብርተኛን በገንዘብ መርዳትን በተመለከተ ምርመራ ሲሰራ እነዚህ ስፔሻል ምርመራዎች ደግሞ ምንድን ናቸው? ስልክ መጥለፍ፣ አካውንት መበርበር፣ ቤትን መበርበር እንዲህ ናቸው። ተመሳሳይነት ያላቸው ናቸው። ስፔሻል ኢንቨስቲጌሽን የምንላቸው ራይት ቱ ፕራይቬሲን ቅድም እንዳየ ነው የሚጋፉ የተወሰኑ ነገሮች ናቸው። በህግም የተፈቀደው እንደ ኤክሰፕሽን ነው። አሳማኝ ምክንያት ለፍርድ ቤት አቅርቦ ነው፣ ፍርድ ቤቱ አምኖበት ነው። ከዚህ ጋር በተገናኘ ወንጀሎቹ ራሱ ወጣ ያሉ ወንጀሎች አይደሉም። አካውንት ሲገባ ብር ወደሱ ሲያስገባ ወይም ጉቦ ቢቀበል ላንጠይቀው እንችላለን። ጉቦ የሚቀበል ቡድን ውስጥ ፓርቲሲፔት ቢያደርግ ቢኮዝ ይሄ ወንጀል ከግዴታው ጋር የተያያዘ ነው ብለን አስዩም እናደርጋለን። ሌሎች ወንጀሎች ቢፈጽም ግን ተጠያቂ ሊሆን ይችላል። መልካም አቶ ብስራት፣ ሌላ ሀሳብ ከሌሎት ወደ ቀጣይ ጉዳይ እንላለን። ምናልባት እንደው ትንሽ ሪፍሌክት ለማድረግ ከአቅም በላይ የሆነ ምክንያት የምንለው ሰብጀክቲቭ ከሆነ አሁን ወንድሜ ባለው ሂደት ከሄድን ኢቭን መርማሪውንም ሊጎዳ ይችላል የሚል እምነት አለኝ። ምን ማለት ነው? ቅድም እንደተባለው ወንጀሉ ሲፈጸም ይጠየቃል፣ ይመረመራል፣ ከአቅም በላይ በሆነ መሆኑና ለመሆኑ ይረጋገጣል ይላል። ስለዚህ ስቲል ወዴት ልንሄድ ነው ማለት ነው? ከአቅም በላይ ነው አይደለም ከአቅም በላይ ብለን ልንወስንበት ነው ማለት ነው። ይሄን ሰውዬ ስታንዳርድ ከሌለ ለሱ ብቻ አይደለም ሰብጀክቲቭ የሚሆነው በኋላ ኢንቨስቲጌሽንም ላይ ሲመጣ አይ ይሄ እኮ የነበርክበት ሁኔታ ከአቅም በላይ አይደለም ብለን ልንወስንበት ነው። ስለዚህ እንደተባሉ ዲቴል ጉዳዮች ውስጥ ላይገባ ይችላል፣ ግን ስታንዳርድ ግን ሊኖረን ይገባል። ከአቅም በላይ ማለት ምን ማለት ነው የሚለው ዲፋይን መደረግ አለበት በአግባቡ። ያ ግን ካላደረግን እንደተባለው እሱም ከአቅሜ በላይ ነው እያለ ኢንቴንሽን ይዘው የሚሄዱ ሰዎች የወንጀል ድርጊት ይዘው ይሄዳሉ ብለን አናስብም። ቢኖሩ ግን የወንጀል እዛ ውስጥ ገብተው ግን ለግል ጥቅማቸው ሲሉ ወንጀል የሚፈጽሙ ሰዎች ቢኖሩን ግን እንዴት እንጠብቃለን ነው እኮ ዋናው ዓላማ። ስለዚህ ሰብጀክቲቭ ካደረግነው እንደዚህ ልቅቅ ካደረግነው ከአቅም በላይ የሆነ ምክንያት ብለን ከተውነው እንደተባለው እሱም ለሚያደርጋቸው ነገሮች ስታንዳርድ ካላስቀመጥንለት የሰዎች መብት ይጥሳል። በኋላም ደግሞ ወንጀል ፈጸምሃል አልፈጸምክም በሚለው ክርክር ውስጥ ሰብጀክቲቭ ይሆንና ከአቅሜ በላይ ነው ብሎ ያስረዳ እንኳን ጉዳዩን የሚመለከተው ወይንም የሚያጣራው አካል ከአቅሜ በላይ አይደለም ወደሚል ስታንዳርድ ከሌለን እሱንም ቪክቲማይዝ እያደረገው ነው የሚሄደው። ቅድም የተነሳለ ከወንጀል ህጉ ከኔሴሲቲ አንፃር ምናምን ያነሳዋለሁ ወንድሜ ሼር የማደርጋቸው ሀሳቦች አሉ። ግን እዚህ ጋር ስፔሲፊካሊ እየፈቀድን ያለን እየፈቀድን እንደ ያለ አትጠየቅም እያልነው ስለሆነ ስፔሻል ፍቃድ በአዋጁ እየሰጠ ነው ስለሆነ እንዲሁ ልቅ አድርጎ እንደ ወንጀል ህጉ ላይ እንዳሉ አንዳንድ ድንጋጌዎች መሄዱ ሰዎች መብታቸውን ኤክሰስ በሆነ መልኩ ሊጠቀሙ የሚችሉበት እድል እየጨመረ ነው የሚሄደው። ስለዚህ እንደተባለው ዲቴል ጉዳዮችን ማስቀመጥ ላንችል እንችላለን፣
ግን ሰም ካይንድ ኦፍ ጋይድላይን የሚመሩበት አሰራር አንዳንድ ደግሞ ጀነራልም ሆነው ከአቅም በላይን ጋይድ ሊያደርጉ የሚችሉ አቅጣጫዎችን ካላስቀመጥን ለመርማሪውም በመርማሪው ጋር ተያይዞ ጥቃት ለሚፈጸምባቸውም ሰዎች ትንሽ አስቸጋሪ እየሆነ ይመስለኛል እና እንደዚሁ ልቅ ካረግ ነው የሚያስቸግር ይመስለኛል። ምናልባት በአሰራር በአፈጻጸም አንዳንድ ጉዳዮች መስተካከል ያለባቸው ይመስለኛል። በጣም ጥሩ። አቶ ብስራት በኋላ ላይ ሀሳብ ይሰጡበታል። በአጠቃላይ ግን የአዋጅ ተፈጻሚ ሲሆን ተግባራዊ ሲሆን ምን አይነት ጥንቃቄዎች ያስፈልጉታል የሚለውን ወደ ማጠቃለያ ሀሳብ እናደርገዋለን። አቶ ለማ ምን ይላሉ እዚህ ላይ? ኦኬ እንግዲህ ቅድም እንዳነሳ ነው የዚህ አዋጅ ዋና አስፈላጊነቱ በዓለም አቀፍ ደረጃ ያለ ተለዋዋጭ ሁኔታዎችን መሰረት አድርጎ እንዲሻሻል የተደረገ ነው። ሀገራችን በዚህ ተጠቃሚ የምትሆንበትን ሁኔታ ለማስፋት ነው። ይህ ማለት ከኢንተርናሽናል አግሪመንት ጋር ኢትዮጵያ ከፈረመቻቸውና ካጸደቀቻቸው ዓለም አቀፍ ስምምነቶችን በዚህ ውስጥ አካተን የተሻለ አዋጅ ማለት ማውጣት አስፈላጊ ሆኖ ስለተገኘ ነው። ያ ማለት ሽብርተኝነትን በአግባቡ መቆጣጠር የምንችልበት ሁኔታ ለመፍጠር እንደገና ደግሞ ህገወጥ ገንዘብን ህጋዊ እንዳይሆን ለመቆጣጠርና ለመከታተል ነው። ስለዚህ ይሄ የዚህ አዋጅ ዓላማ ይሄ ነው። ይሄን አዋጅ የአዋጁን ዓላማ ለማሳካት በመጀመሪያ ደረጃ አዋጁ የወጣለትን ዓላማ በአግባቡ የሚመለከታቸው የፍትህ አካላት እንዲገነዘቡ የማድረግ ስራ ፐብሊክ አዌርነስ የመስራት ስራ ሊታሰብበት ይገባል። ወደ ትግበራ ከመገባቱ በፊት ሁሉም የሚመለከታቸው አካላት እንዲያውቁት ማድረግ በዚህ ይህን አዋጅ ተግባራዊ ለማድረግ የሚሳተፉ ጠበቃዎች ሊሆኑ ይችላሉ፣ ሌሎች የህግ ባለሙያዎች፣ ኤቭሪባዲ ማወቅ አለበት፣ ህዝቡ ማወቅ አለበት። ከምንም በላይ ግን ጥንቃቄ መደረግ ያለበት አሁን ቅድም እንደ ስጋት ሲነሳ የነበረው ይህንን ልዩ የምርመራ ድንጋጌ ለሌሎች ወንጀሎች እንዳይጠቀሙ በደንብ ተደርጎ ተለይቶ የግንዛቤ ማስጨበጫ መስጠት አለበት። በዚህ አይነት ኮንዲሽን በህጉ መሰረት መስራት የሚገባቸው ነገሮች መኖር አለባቸው። ምናልባት ይሄንን ለማስፈጸም የሚያስፈልግ ደንብም ካስፈለገ እንደዚሁም ደግሞ መመሪያ ወጥቶ ተግባራዊ ሊደረግ የሚችልበት ሁኔታ ማድረግ አስፈላጊ ይመስለኛል። በሌላ በኩል ይሄንን አዋጅ መሰረት በማድረግ ምናልባት ከአዋጁ ዓላማ ውጪ ቅድም እንደተነሳው ሌላ ዓላማ ለማዋል በእንደዚህ አይነት ሁኔታ ውስጥ የሚገቡ ህገወጥ ስራዎችን የሚሰሩ አካላት ካሉ ደግሞ እነሱ ኢሚዲየትሊ ተጠያቂ ሊሆኑ የሚችሉበት ሁኔታም ከዚሁ ጎን ለጎን ተግባራዊ ያደረጉ መሄድ ተገቢ ነው የሚል ሀሳብ አለኝ። አቶ ቴዎድሮስ፣ አቶ ብስራት ያነሷቸው ሀሳቦች ነበሩ። በተለይ መርማሪው አካል በሽፋን ስር በሚያደርግ ምርመራ ሂደት ውስጥ የተሰጠውን ኃላፊነት አላግባብ እንዳይጠቀም ምን አይነት ጥንቃቄ ማድረግ አለበት የሚለውንም በዛው አብረን እናንሳ። እንደው ቁጥጥር ስርዓት ሳለው ወይ? ኦኬ አለው። አሁን ምንድነው ቅድም የጠቀስኩት አንድ አንቀጽ አለ በወንጀል ህጉ አንቀጽ 75 አስገዳጅ ሁኔታ ተብሎ አንድ ሰው በአስገዳጅ ሁኔታ ውስጥ ሆኖ ወንጀል ከፈጸመ ያ ሰው ወንጀል ላይቀጣ ይችላል፣ ቅጣት አይወሰንበትም የሚል አለ። እዚህ አንቀጾች ላይ ስናይ አሁን አንዳንድ ተርሞች ካቅም በአስገዳጅ ሁኔታ ማለት ምንድን ነው የሚሉት አሁን ዲፋይን ያልተደረጉ ተርሞች አሉ። የወንጀል ህጉ አጠቃላይ መርህ ነው በወንጀል ህጉ ላይ የተቀመጡ። እዚህ ላይ ምንድነው ይሄ ምርመራ የሚደረገው ስፔሻል ኢንቨስቲጌሽን ኤክሰፕሽናል በሆነ ሰርከምስታንስ ነው። ሰብጀክቲቭ ነው ማለት እንደየሰው ይለያያል ማለት አይደለም። ኢን ስትሪክት ሴንስ ሰም ሶርት ኦፍ ሰብጀክቲቪቲ አለ። ኦብጀክቲቭ አድርገን ለምሳሌ አሁን ፐብሊክ ኢንተረስት ለህዝብ ጥቅም ማለት ምንድን ነው የሚለው አሁን በህግ ሊስት ተደርጎ ማስቀመጥ ይከብዳል። በየጊዜው የሚለዋወጡ ነገሮች ይኖራሉ። በእንደዚህ አይነት ሴናሪዮም አሁን ከአቅም በላይ የሆነ ነገር እንዲሁ የምናውቃቸው ነገሮች አሉ። ከዚህ ምርመራ ጋር በተገናኘ ይህ ሰውዬ ስራውን ሲሰራ ከአቅሙ በላይ የሆነው ነገር ምንድን ነው፣ ከአቅሙ በላይ በሆነ መንገድ ወንጀል እንዲፈጸም የተደረገው ምንድን ነው የሚለውን ኦብጀክቲቭሊ የምናይበት ኢንስታንሶች ይኖራሉ። ነገር ግን እንዲህ ሊስት አድርገን በህግ ከአቅም በላይ የሆነ ምክንያት ማለት እንዲህ ነው ብለን ማስቀመጥ አንዳንዴ ይከብደናል። ግን ኢንዲፔንደንት የሆኑ ኦርጋኖች አሉ። ይህ ሰው ወንጀል ቢፈጽም መርማሪ ከሆነ መርማሪ አካል መርምሮ መዝገቡን ለአቃቤ ህግ ይሰጣል። አቃቤ ህግና መርማሪ ኢንዲፔንደንት የሆኑ ፋይናሊ መዝገቡ ላይ ውሳኔ የሚሰጠው አቃቤ ህግ ነው። ሶ በዛ ቼክ ኤንድ ባላንስ ሶርት አውት ሊያደርገው ይችላል። ከአቅሙ በላይ ነው አይደለም የሚለውን እንትን ይላል። ሰልፍ ዲፌንስ አሁን ራስን መከላከል፣ አንድ ሰው ራሱን ለመከላከል ወንጀል ከፈጸመ ቅጣቱ ይቀነስለታል። ከቅጣቱም ጀስት እንትን ሊባል ይችላል።
ሰልፍ ዲፌንስ ላይ አሁን አንዳንድ ተርሞች ራስን መከላከል እስከምን ድረስ ነው ህጉ ላይ የተቀመጡት አሉ። ከዛ ባሻገር የተለያዩ ነጥቦች አሉ። እንዲህ አይነት ፕሪንሲፕሎች አሉ በወንጀል ህጉ እና መርማሪው አካል ይህ ወንጀል እንደተፈጸመ እንዳወቀ መመርመር አለበት። አቃቤ ህግም ውሳኔ ሲሰጥ ቼክ እንደ ባላንስ ይደራረጋሉ። በእንደዚህ አይነት መንገድ ይህንን ነገር እናጠራለን። ከአቅም በላይ ነው ስላለ ብቻ አንድ ግለሰብ ይህን ስራ አሳይን ያደረግነው ሰው አይቀጣም አይከሰስም ማለት አይደለም። ከግዴታው ጋር መያያዙ እንዲሁም አቃቤ ህግም ደግሞ ካለበት ነባራዊ ሁኔታ ኮንዲሽን ያ ሰው እንዲያስረዳ ተደርጎ ውሳኔ ይሰጥበታል። ኢሚዩን ይደረጋል ነው። ቶታሊ እንትን አይደረግም ነው። ሌላኛው ምንድነው እዚህ አዋጅ አፈጻጸም ላይ ጥንቃቄ ማድረግ አለብን። አዋጁ ይዟቸው የመጣቸው ነገሮች አሉ። አሁን ትኩረታችን የሳበው ይሄኛው ነው። የቀድሞ አዋጁ 780 ላይ አንድ ሰው በወንጀል የተገኘ ገንዘብን ህግ ያስመስሎ ማቅረብን አውቆም ካረገ በቸለተኝነትም ከፈጸመ መጀመሪያ ላይ የጠቀስኩት ምሳሌ አለ። አመንጭ ወንጀሉን የፈጸመው ሰው ገንዘቡንም ላውንደር ቢያረገው ህግ ያስመስሎ ቢያቀርበውም ሌላ ሰው ደግሞ ገንዘቡ ፍሬውን ኬታ መጣው ምናምን ሳይል ያንን ገንዘብ ቢቀበለው ላውንደር ቢያረግለት እኩል ነበር ቅጣታቸው። ከ10 ዓመት እስከ 15 ዓመት ነው ቅጣቱ። አሁን ግን ለይተነዋል በዚህ አዋጅ። በቸለተኝነት አሁን ቤተሰብ የሆኑ ሰዎች ወንጀሉን ለፈጸመው ሰው ብሩን በስማቸው ቤት ይገዛል። እንዲህ አይነት ነገሮች አሉ። እኩል እንከሳቸው ነበር፣ እኩል ይቀጡ ነበር። ፍርድ ቤቶችም ላይ አቃቤ ህጉም ላይ ኮንፊውዥን ስፈጥር ነበር። ነገር ግን አሁን እያወቀ የፈጸመና ቸልተኛ ሆኖ የፈጸመ መቅጣት ፌር አይደለም፣ ፍትሃዊ አይደለም። መለየት አለበት ተብሎ እያወቀ የፈጸመን ከ10 እስከ 15 አለ። ሳያቅ በቸልተኝነት የፈጸመን ደግሞ ከ5 እስከ 10 ተለያይቷል። የቀድሞ አዋጅ በተመሳሳይ ሁኔታ ነበር የሚቀጣው። አመንጭ ወንጀልን በተመለከተ ቅድም እንዳልኩት ስርቆትን አመንጭ ወንጀል አይደለም ቢኮዝ ቀላል እስራት እስከ 5 ዓመት ነው ከ1 ዓመት በታች ነው ብሎ ማይከስ አራጣ፣ በጣም ብዙ ሰው ንብረት ያሳጡ ወንጀሎች፣ እንደዚህ አይነት ወንጀሎች ከቀላል እስራት ስለሚል መነሻው እስከ 5 ዓመት ስለሚል ላውንደር ቢያደርጉ ራሱ በመኒ ላውንደሪንግ አንከሳቸው የሚባል ነበር። በዚህ አዋጅ ላይ ግን እነዚህ ወንጀሎች ስትሪክትሊ አማውንት ኦፍ የገንዘብ መጠናቸውን ኢንቱ ኮንሲደሬሽን ሳይገባ ቶታሊ በመኒ ላውንደሪንግ ይህን ወንጀል የፈጸመ ሰው ህግ ያስመስሎ ያቀረበ ሰው በዚህ ይቀጣል ተብሎ ተቀምጧል እና ይሄ ጥሩ የሆነ በዚህ አዋጅ የተካተተ ነው። ሁለተኛ ዓለም አቀፍ ትብብርን በተመለከተ ፎርማል እና ኢንፎርማል ክሊር አድርጎ አስቀምጧል። ፎርማል የሆነ ኮርፖሬሽን የምንለው አለ፣ ኢንተርናሽናል ኮርፖሬሽን የምንለው አለ። በወንጀል የተገኘ ገንዘብን ማስመለስን በተመለከተ የንብረት ማስመለስ አዋጁ ላይ የተጠቀሰውም አለ። ከዚህ ባሻገር አመንጭ ወንጀል ሌላ ሀገር ቢፈጸም ከዛ በኋላ እዚህ ላውንደር ቢደረግ ምን ጠይቅበት ኢንስታንስ አለ። የኢትዮጵያ አመንጭ ወንጀሉ እዚህ ተፈጸመው መኒ ላውንደሪንጉ ሌላ ሀገር ላውንደር ከተደረገ ገንዘቡ ከዚህ ከሸሸ ምን ጠይቅበት ኢንተርናሽናል ኮርፖሬሽን ፎርማልም ኢንፎርማልም እዚህ አዋጅ ላይ ተካቷል እና የንብረት ማስመለስንም ተግባር በትክክል ለመስራት እንዲሁም ደግሞ ሽብርተኛን በገንዘብ መርዳትንም በወንጀል የተገኘ ገንዘብንም ህግ ያስመስሎ ማቅረብን ወንጀል አሁን ካለው ቴክኖሎጂ የወንጀሎቹ አፈጻጸም አንደኛ ከቴክኖሎጂ አንጻር ከሰዎች አንጻር ዓለም አቀፍ ካለው ነባራዊ ሁኔታ አንጻር እንዲህ አይነት ልዩ የሆኑ ምርመራዎችን ካላካተተን ቴክኒኮችን ካልተጠቀመን እነዚህን ሰዎች መያዝ አንችልም። ከሀገር የሸሸ ገንዘብን መመለስ ስለማንችል ይህ አዋጅ ግልጽ በሆነ መንገድ እንዲሁም ደግሞ የፍርድ ቤትንም ይሁንታ ባስገባ መልኩ ስፔሻል ኢንቨስቲጌሽን የሚካሄድበትን መንገድ አስቀምጧል። ፍርድ ቤትም እያየ ይቀበላል ወይም ውድቅ ያደርጋል። በ48 ሰዓት ውስጥ ጀስት ኢቫሉዌት ያደርገናል። ይሄ ትልቅ ፕሮግሬስ ነው ብዬ አስባለሁ። መልካም። አቶ ቴዎድሮስም እንዳሉት ያው አዋጁ የተለያዩ ማሻሻያዎችን አድርጓል። አዳዲስ ነገሮችም አሉት። ብዙዎች ጋር ብዥታን የፈጠረውና ትኩረት የሳበው እነዚህ ጉዳዮች ስለሆኑ ነው ዛሬ እነሱ ላይ በስፋት ያወራ ነውና አቶ ብስራት ተግባራዊ ሲደረግ እንዴት ነው ጥንቃቄ ማድረግ ያለብን? የሚቆጣጠረው አካልስ ምን ይጠበቅበታል የሚለውን እናንሳ። ቅድም እንደተባለው የተወሰኑ ነጥቦች ላይ ስለተኮርን ነው። ከዚህ ጋር ተያይዞ እንደው አንዳንድ አዋጁ ላይ ከቀደመውም አዋጁ ላይ ነበሩ መሻሻል የነበረባቸው ብዬ የማስባቸው ፖይንቶች አሉ። አንደኛው አሁን በተለይ አንደርከቨር ሆኖ የሚደረግ ምርመራ ጋር ተያይዞ በፍርድ ቤት ነው ፍቃድ የሚሰጠው የሚል ድንጋጌ አለ። እዚህ አዋጅ ላይ ምን ያነሳል? መርማሪ ፖሊሱ አጠቃላይ የሚደረጉ ምርመራዎችን ምስጢራዊነት መጠበቅ አለበት የሚል ነገር ያነሳል። የወርድና ደግሞ ማሻሻያ አዋጁ ላይ ለከፍተኛ ፍርድ በተለይ የሽብርተኝነትን በገንዘብ መርዳትን በተመለከተ ከፍተኛ ፍርድ ቤቱ ስልጣን እንዳለው ይደነግጋል። ምስጢራዊነቱን ከመጠበቅ አንጻር አዋጁ ለመርማሪው ብቻ የሚሰጠው መሆን አልነበረበትም የሚል እምነት አለኝ።
በተለይ ይሄ አንደርከቨር ሆኖ የሚሰራ የምርመራ ስራ ሰዎች ህይወታቸውን ሪስክ ውስጥ ከተው የሚሰሩ ስራ ስለሆነ ማንነታቸው በማንኛውም መንገድ ከታወቀ ህይወታቸውን ሊያጡበት የሚችሉበት ሂደትም አለ። ከዚህ ጋር ተያይዞ ከፍተኛ ፍርድ ቤት ነው ብለን በአዋጁ ላይ ደንግገን ከዛ በፍርድ ቤት ውሳኔ ፈቃድ እየተሰጠው ከሆነ እነዚህ አካላት ኢዝሊ የትኛው ፍርድ ቤት ማን ኢንቨስቲጌሽን ውስጥ ገብቷል የሚለውን ለማጣራት የሚችሉበት እድል ይኖራል። ስለዚህ እንዲህ ያለ ሚስጥራዊነቱ እንዲህ ያሉ ጉዳዮች መጠበቅ ያላቸው በመርማሪው ፖሊስ ብቻ አልነበረም። በተለይ አንደርከቨር ሆነው የሚሰጡ ኢንቨስቲጌሽኖች እንዳልኩት ሪስካቸውም ከባድ ስለሆነ ከመርማሪው ባለፈ ፍርድ ቤቶች በተለየ ፕሮሲጀር እንዲህ ያሉ መዝገቦች በከፍተኛ ጥንቃቄ መያዝ የሚችሉበትና ሚስጥራዊነታቸው መጠበቅ የሚችልበት ድንጋጌ ማስቀመጥ ነበረበት የሚል እምነት አለኝ። ምክንያቱም ፍርድ ቤቶቻችን ላይ መዝገብ አክሰስ የሚደረግበት መንገድ የተለየ ጥንቃቄ ካልተደረገባቸው ኢዚ ስለሆኑ ማለት ናቸው። ስለዚህ ከዛ አንጻር እነዚህ ያሉ ጥንቃቄዎች በፍርድ ቤቶችም በተለየ ሁኔታ እነዚህ መዝገቦች ለብቻቸው መያዝ የሚችሉበት ለብቻቸው በተለየ ሁኔታ መጠበቅ የሚችሉበትን ሁኔታ መፍጠር ካልቻልን ሪስኩን እየጨመር ነው እንዳንሄድ ስጋት አለኝ። ስለዚህ ይሄ ትንሽ ጠበቅ ቢል ጥሩ ነበር የሚል እምነት አለኝ። ሁለተኛ ምርመራን ለማድረግ ስትሪክትሊ በፍርድ ቤት ፕሮሲጀር እንከተል እያለን በተለይ 48 ሰዓቷን እንኳን እንዲህ እያነጋገረን ከሆነ የሰዎችን ፋይናንሻል ትራንዛክሽን ፍሪዝ ማድረግ ስንመጣ እስከ 7 ቀን ድረስ ይችላል ነው የሚል መብት እየሰጠ ያለውና ምርመራውን ለማድረግ በዚህ ደረጃ የፍርድ ቤቶች አፕሩቫል ካደረግን የሰዎችን አካውንት ትራንዛክሽኖች ፍሪዝ ሲደረጉ በተለይ ትልልቅ ትራንዛክሽኖች ከሆኑ የሚያመጡት ፋይናንሻል ክራይሲስ ቀላል ላይሆን ይችላል በክላይንቱ ላይና በእነዚህ ያሉ ፍሪዝ አድርጎ በሚያጣራበት ሂደት 7 ቀን ያለ ፍርድ ቤት አፕሩቫል መርማሪው ማድረጉ ትንሽ የሰዎችን መብት ከመጣስም ፋይናንሻል ትራንዛክሽኑን ከመጉዳት አንጻር አደገኛ ይመስለኛልና በተለይ እንዲህ አሉ ድርጊቶች ወይንም ውሳኔዎች በፍርድ ቤት ውሳኔ አፕሩቭ እየተደረጉ የሚሰጡ ቢሆኑ ጥሩ ነበር የሚል እምነት አለኝ። አጠቃላይ አዋጁ እንደተባለው አብዛኛዎቹን ነገሮች ክሊር የማድረግ አንዳንድ ዲቴሎችን የማብራራት ቅጣቶችን የሚያጠንከር መንፈስ ነው ያለው ከበፊቱ አዋጅ አንጻር። ግን እንደዚህ ከሰብአዊ መብት ጋር ተያይዞ የሚነሱ ጉዳዮች በተለየ ሁኔታ ጥንቃቄ ተደርጎ አስፈጻሚውም ኮንሰርኑን የምናወራቸው ኮንሰርኖች የሰዎችን መብት በማንኛውም መልኩ ቫዮሌት መደረግ የለበትም የሚል እምነት ስላለ ነውና ይህን ኮንሰርን መነሻ ተደርጎ በአዋጁን እንኳን አሁን ኦልሬዲ ከጸደቀ በኋላ መንካት ባይቻል ማስፈጸሚያ ስልቶችና ስትራቴጂዎች ግን በግልጽ ወጥቶለት በጥብቅ ቁጥጥርና ጥንቃቄ መፈጸም ካልቻለ ሰዎችንም መብት እንዳንጎዳ ያሰጋልና ከዛ አንጻር ቢሰራበት የሚል ሀሳብ አለ። መልካም፣ በጣም አጭር ሀሳብ አቶ ቴዎድሮስ ይስጡበትና ማጠቃለያ ሀሳብ አቶ ለማ አጋመጣለሁ። እሺ፣ እሳቸው እንዳሉት ሚስጥራዊነትን በተመለከተ በሙስና አዋጁ ማንኛውም የመንግስት ሰራተኛ ከስራው ጋር በተገናኘ ሚስጥራዊነትን የመጠበቅ ግዴታ አለበት። ይህ አዋጅ ስፔሻል የሆነ አዋጅ ነው። ለምሳሌ የማዕከሉ ሰራተኞች፣ ሌሎች አካላትም ሚስጥራዊነት የመጠበቅ ግዴታ አለባቸው። በዚህ ስፔሻል አዋጅ የተጠቀሰው ግን አጠቃላይ የመንግስት ሰራተኛ በስራ ተግባሩ ስራውን ሲፈጽም የሚያውቃቸውን ጉዳዮች በተመለከተ ኮንፊደንሻሊቲውን የመጠበቅ ግዴታ አለበት። ካልጠበቀ በሙስና አዋጁ የሚከሰስ ተጠያቂ የሚሆንበት ኢንስታንስ አለ። ያ ነው። ሌላው ምንድነው? እዚህ አዋጅ ላይ ብዙ ፕሮግረሶች በተግባር ተፈትሸው ይህንን ወንጀል ለመክሰስ ለመመርመር እንዲሁም ደግሞ ወንጀሉን ለመከላከል የማያስችሉ ሁኔታዎች ነበሩ። በዚህ አዋጅ ግን ብዙ ነገሮች በተግባር ተፈትሸው ላለፉት 2005 ነው የጸደቀው 780 እስካሁን ድረስ የከሰስናቸው በመኒ ላውንደሪንግ የተወሰኑ ተከሳሾች ናቸው። በቴሮሪዝም ፋይናንሲንግ ኦልሞስት የለንም ማለት ይቻላል። ቢኮዝ የአዋጁን ግልጽነት ችግር አለ፣ የምርመራው ችግር አለ። ላይክ ስፔሻል ኢንቨስቲጌሽን ቴክኒኮቹ ሰፋ ያሉ ዲቴይል የሆኑ አልነበሩ መጀመሪያ የነበሩት። ይህ አዋጅ ግን ብሮድ የሆነ ነገሮችን አካቷል። በወንጀል የተገኘ ገንዘብን ሕጋዊ አስመስሎ ማቅረብንም በተመለከተ ደግሞ አንቀጾቹ ክሊር ሆነዋል። ካሁን በኋላ መርማሪው አካልም ከሳሽ አካልም አቃቤ ሕግን በተመለከተ እንደዚህ አይነት ወንጀሎች ሲፈጸሙ ለመክሰስ ተጠያቂ ለማድረግ ወደ ኋላ የሚልበት የህግ ክፍተት የለም፣ ሉፖል የለም። ቀድሞ በነበረው አዋጅ ላይ ለምሳሌ አሁን አንድ ሰው አመንጭ ወንጀል ከፈጸመ በዛ አመንጭ ወንጀል ያገኘውን የወንጀል ፍሬ ተሽከርካሪ ከገዛበት፣ ቤት ከገዛበት በመኒ ላውንደሪንግ አይጠየቅም የሚል ኢንስታንስ ነበረ። ቢኮዝ ይህ ሰውዬ ይህን ወንጀል የፈጸመው እኮ እንዲህ አይነት ነገሮችን ለመግዛት ነው ለመጠቀም ነው የሚሉ ነበሩ። በዚህ አዋጅ ላይ ግን አመንጭ ወንጀል የፈጸመው ሰውም በመኒ ላውንደሪንግ ተጠያቂ እንደሚሆን ክሊርሊ በአንቀጽ 29 ላይ ቀድሞ የነበረው ላይ ተካቷል። ሶ እነዚህ ክፍተቶች
ጀስት እንትን ተብለዋል። ሁለተኛ ደግሞ ምንድነው በዓለም አቀፍ ደረጃ ኢቫሉዌት እንደረጋለን። ቅድም የጠቀስኩት ፋይናንሻል አክሽን ታስክ ፎርስ ፋታፍ ሪኮሜንዴሽን ይባሉ አሉ። በእነዛ ሪኮሜንዴሽን መሰረት ህጋችን ይፈተሻል። እንዲሁም ደግሞ ኢፌክቲቭነሳችን በዚህ ህግ ተጠቅማችሁ ምን ያህል መኒ ላውንደሪንግ ከሳችኋል፣ ምን ያህል ቴሮሪዝም ፋይናንሲንግ ከሳችኋል እንባላለን። ከህግ አንጻር በፊት የነበረን አፈጻጸም ጥሩ ነበረ። ብዙ ሀገሮች ብላክ ሊስት የሚገቡበት ምናምን ነበር። ከህግ አንጻር ችግር የለብንም። ግን ከኢፌክቲቭነስ አንጻር ጀስት እኛም ወደ ኋላ የቀረንበት በዚህ ሪኮሜንዴሽን መሰረት ብላክ ሊስት፣ ግሬ እንዲሁም ሬድ የሚባል አለ። ሶ አንድ ሀገር ብላክ ሊስት ውስጥ ከገባች ከዛች ሀገር ጋር ማንም የውጭ ሀገር ትራንዛክት ላይ ያደርግ ይችላል። ቢኮዝ በወንጀል የተገኘ ገንዘብን ህጋዊ ያስመስሎ ማቅረብን በተመለከተ አገሪቷ ፕሮቴክሽን የላትም። ኢንቨስተር መጥቶ ኢንቨስት ላይ ያደርግ ይችላል። ቴሮሪዝም ፋይናንሲንግን በተመለከተ በተመሳሳይ ሁኔታ ቴሮሪዝም ፋይናንስን አገሪቷ እየተከላከለች አይደለም፣ እየከሰሰች አይደለም ተብሎ ጀስት ብላክ ሊስት ውስጥ ልንገባ የሆነበት ታይም ነበር። አሁን ግን ህጋችን ጥሩ ነው፣ የተሻሻለውም አስቻይ ነው። ኢፌክቲቭነሱንም በተመለከተ በዚህ አዋጅ ተጠቅመን መርምረን ወደ ክስ ማስገባትም ብዙ መዝገቦችንም ብዙ ተጠርጣሪዎችንም በዚህ ጠያቂ ማድረግ እንችላለን። ሶ አዲሱ 1387 2017 የጸደቀው አዋጅ አስቻይ የሆነ አዋጅ ነው ብዬ አምናለሁ። መልካም። በመጨረሻ የተከበሩ አቶ ለማ የህዝብ ተወካዮች ምክር ቤት እንግዲህ ህጎችን ማውጣት ብቻ ሳይሆን የወጡ ህጎችንም የመከታተልና የመቆጣጠር ጭምር ኃላፊነት ስላለበት እንደዚህ አይነት አዋጆች ተግባራዊ ሲሆኑ ቅድም እንዳነሳ ነው ስልጣን የተሰጠው ኃላፊነት የተሰጠው አካል ለተለያዩ ችግሮች እንዳይጋለጥ አላግባብ እንዳይጠቀምባቸው እስከምን ደረጃ ነው የምትቆጣጠሩት? ስራ ላይ ያሉት አዋጆችስ እንደው የሚታዩበት የምትከታተሉበት አሰራር አለ ወይ? በጣም ጥሩ። በመጀመሪያ ደረጃ አዋጅ ቁጥር 780 ጉድለት ነበረው። ስለዚህ በአሁኑ ሰዓት ደግሞ መሟላት አለበት። ዓለም አቀፍ ደረጃ ያለውን አጠቃላይ አሰራርና ከሌሎች ሀገራት ጋር ያለንን ግንኙነት በሚያጠናክር መልኩ የሀገራችንን ብሔራዊ ጥቅም ለማስከበር በሚያስችል ደረጃ የወጣ በመሆኑ የነበሩት የግልጸኝነት ችግርም ነበረው። አንዳንድ ቦታ ያን ግልጽ ያደረገ አዋጅ ነው። ይህንን መሰረት አድርጎ አስፈላጊውን ስራ ሁሉ መስራት የሚያስችል መሆኑን መውሰድ ይቻላል። እዚህ ላይ እንደ ህዝብ ተወካዮች ምክር ቤት የወጡ ህጎችን አፈጻጸማቸውን የመከታተልና የመቆጣጠር ህግ ይወጣል። ከወጣ በኋላ የወጣው ህግ ደንብ ወጥቶለታል ወይስ አልወጣለትም፣ መመሪያ ወጥቶለታል አልወጣለትም፣ አፈጻጸሙ እንዴት ነው ያለው የሚለውን አጠቃላይ ኢቫሉዌት የሚደረግበት ሁኔታ አለ። በተለይ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ የፍትህ አካላትን ማለት ፍርድ ቤቶችን፣ ፖሊስን እንደዚሁም ደግሞ ፍትህ ሚኒስቴርንም አጠቃላይ እየተከታተለ የሚሄድበት ሁኔታ ስለሆነ የሚኖረው አንደኛ በሪፖርት የምንከታተልበት ሁኔታ አለ በአፈጻጸማቸው። እንደገና ደግሞ አዋጁን በተመለከተ በምን አይነት ሁኔታ የተገበሩ ያሉት የሚለውን በየደረጃው ማለት ነው ፖሊስ ምርመራውን ሲያካሂድ በምን አይነት ሁኔታ ነው ይህን አዋጅ እያስፈጸመ ያለው፣ ፕላስ ደግሞ ፍትህ ሚኒስቴር ያን መሰረት አድርጎ አቃቢ ክስ የመሰረተበት ያለበት ሁኔታ ምን ይመስላል፣ በአጠቃላይ የፍርድ ቤትስ ከዚህ ጋር ተያይዞ አስፈላጊውን በህጉ በሰው ውሳኔ መስጠት ሁኔታ ምን ይመስላል የሚለውን ሁሉ እየተከታተለ የሚሄድበት ሁኔታ ስለሆነ ያለው የዚህ ህግ ዓላማ ለወጣለት ዓላማ ሊውል የሚችልበትን ሁኔታ ኮንቲኒየስሊ ፎሎ አፕ የምናደርገው ስለሆነ ከዚህ አንጻር የምንሄድበት ይሆናል የሚል ሀሳብ ነው ያለኝ። አመሰግናለሁ። እጅግ አመሰግናለሁ። የተከበሩ አቶ ለማ ተሰማ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አባል፣ እንዲሁም አቶ ቴዎድሮስ ሳሙኤል በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጀኔራል፣ እንዲሁም አቶ ብስራት ጌታቸው ጠበቃና የህግ አማካሪ፣ ስለ ጊዜያችሁም ስለ ሀሳባችሁም ከልብ አመሰግናለሁ። አመሰግናለሁ። ውድ ተመልካቾች እናንተም በያላችሁበት ሁናችሁ በዛሬው ዳጉ ውይይታችን ባነሳነው ርዕሰ ጉዳይ ስለተከታተላችሁ ደውላችሁ ሀሳባችሁን ያጋራችሁን እንዲሁም ምናልባት ስልክም ያላገኛችሁ ድሉን ያላገኛችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።